እግዚአብሔር ይመስገን እግዚአብሔር ይመስገን። ዛሬ እንግዲህ ስፔሻል ኦኬሽን ይሁን ተብሎ ለየት ያለ ፕሮግራም ይሁን ተብሎ በምዕመናን ተወስኖ ነበረ ከ3 ቀናት በፊት እና ቅዳሜ ዕለት እንደው ዝም ብለን ሃፒ በርዝዴይ ምናምን ብለን ከምናልፍ ማታ ማትገባምና ብዙ ጊዜ ለምን የምስጋና ፕሮግራም ነገር አታረግም እግዚአብሔርን ቃል እንማር ወንድሞች ይምጡ ምናምን የሚል ነገር ነው እና ኦኬ ደስ ይለኛል እንደዛ ከሆነ በሚል ነው ፕሮግራሙ የተዘጋጀው የዛሬው እንጂ ስለ ቀንነቱ አይደለም። ቀኑ ከሆነ አልፏል 2 ቀን 3 ቀን አልፏል። ግንቦት 28 ነው ልደቴ ግንቦት 28 ነው እና ዛሬ የተመረጠ ቀን ስለሆነ ነው። ግንቦት 28 ላይ አይሆንም። ግንቦት 28 ላይ ሰው ረፍት በሚያደርግበት ምናምን ቅዳሜ ዕለት ቢሆን ጥሩ ነው በሚል የተመረጠው። ለማንኛውም ያ አይ ቲንክ በጣም መፍጠን የሚጀምርበት እድሜ መሰለኛው ከ30 በኋላ ያለው እንዴ ትላንት ወዲያ አልነበር እንዴ 30 ያከበርኩት እያልኩ ነበረ እና አንድ ወንድም አለ እና ምን አለ በቃ ከዚህ በኋላ እኮ መመለሻ የለም ይሮጣል አለ ማለት ያ አይ ቲንክ የሆነ ፊሊንግ አለው የሆነ በ20 እና የሆነ በ30 ደን ከ30 ወደዚህ 20ዎቹና ወደ ላይ 30ዎቹ መካከል የሆነች ፊሊንግ ትፈጥራለች እቺኛው አንድ ብላ የምትጀምረው ማለት ነው። ለምስጋና ነው የምንሰባሰበው ከዚህም በኋላ በሚሆነው ያው እያረጀን እየሄድን ስለሆነ ማለት ነው። ለቀንነቱ አይደለም ለቀንነቱ አይደለም ለምስጋና እና ሃፒ መኒ ሪተርንስ የሚል አይቻለው አዲስ ነው የሰማሁት። ይሄ በርዝዴይ ዊሽ መኒ ሪተርንስ ማለት ደጋግመና እንደዚህ ይደጋገም በህይወት እንደማለት ነው። ደስ የሚል ዊሽ ነው። ተባረኩ የመጣችሁ። ለማንኛውም እኔ በግሌ ውስጤ የሞላ የመጽሐፍ ቅዱስ ቃል አለ እሱን አካፍላችኋለሁ። ነገር ግን ወንድሞች የገባችሁ ምናምን ሰላም በሉ። በርዝዴይ ዊሽ ያላችሁ ያው በእኔ ብትባርኩኝ ደስ ይለኛል። ያው እንደሚደርስ ስለማቅ ማለት ነው። የታናሽም የታላቅም በረከቶቻችሁ እንግዲህ መልካም ቃሎቻችሁ ይደርሱኛል ብዬ አስባለሁ። ቀድሞ የገባው ቃሌ ነው። ከቃሌ ወደ ላይ በመደዳ ሰላም ትሉናላችሁ። ዛሬ እንቀጥላለን። እሺ እንዴት አመሻችሁ? በመጀመሪያ ይህን ላይቭ እስቲ ሼር አድርጉት ወገኖች። ሰዎች ብዙ በአማን የተጠቀሙ ሰዎች መጥተው ሃፒ በርዝዴይ እንዲሉት ማለት ነው። ሃፒ በርዝዴይ ከማለት በፊት አስቀድሜ የኛው ነው። በመቀጠል አማኒ እንኳን ለልደት አደረሰ። እድሜን ከስር እየጻፉ ነው ሰዎች እና ብዙ አታስታውሱት ያውቀዋል በቃ እና እንኳን ለልደት ግን አደረሰ። ሃፒ በርዝዴይ እንኳን ተወለድክልን። መወለድ በትክክል ለሚገባው ሰው መወለድ የሚለው ቋንቋ በጣም ሚኒንግ ያለው ነገር ነው። ምክንያቱም ያለ ዓላማ እንደምንወለድ የሚያምኑ ሰዎች ቢኖሩ ምናልባት የቴስቶች ብቻ ነው የሚሆኑትና ማለት ነውና የምንወለደው ለዓላማ ነው። እግዚአብሔር ባንተ ያሰበውን ያንን ዓላማ ልትፈጽም ተወልደሃልና እንኳን ተወለድክ። በዚህ ውስጥ ደግሞ የምንጠቀም ሰዎች አለን፣ የተገለገለን ሰዎች የተጠቀምን ሰዎች አለን። ስለዚህ ያንተ መወለድ ለሌሎች ጥቅም የሚሆን ከሆነ ያንተ ረጅም እድሜ መኖርም ለኛው ለምንጠቀመው ሰዎች ጥቅም ስለሚሆን ረጅም እድሜ ኖርልን እንላለን። በምትኖርበት ዘመን ሁሉ ደግሞ ስኬታማ ሆነ እግዚአብሔርን ያገለገልክ በእግዚአብሔር ፊት መልካምም ስኬታማም ብዙዎችን የምትጠቅምበትና ብዙ አክሊል የምትሰበስብበትም ይሆናል ለማለት እፈልጋለሁ። ከዛ ባለፈ ግን እድል አገኘውና እችልምና እንትን አደርጋለሁ። ከላይ ብዙዎቹ ታላቃቸው ነው የመሰለኝ የጠበቁሽ
ለማንኛውም ጌታ ኢየሱስ ክርስቶስ ሲወለድ አንድ ነገር ተባለ። እሱ ምንድነው? ክብር በአርያም ለእግዚአብሔር ይሁን በምድር ለሰው በጎ ፈቃድ የሚል ቃል ተነገረና የግሪኩን ቴክስት ይዘው ሰዎች ብዙ ነገር ይላሉ፣ ግን አንድ መሰረታዊ እውነት ግን አለ። እሱ ምንድነው? የኢየሱስ ክርስቶስ መወለድ ለእግዚአብሔር ክብር የሆነ ነው። ምክንያቱም እንደ የሰጠው የጸጋው ክብር ይመሰገን ዘንድ ይህን አደረገ ብሎ በክርስቶስ የተሰራውን ስራ ስለሚናገር ማለት ነው። ስለዚህ ክብሩ ለእግዚአብሔር ነበረ፣ ለአባቱ ነበር ክብሩ የኢየሱስ መወለድ። ከዛ በኋላ ከተወለደ በኋላ የሚያደርገው ነገር፣ ከዛ በኋላ ደግሞ ቀጥሎ የመጣው ነገር ለሰው በምድር በጎ ፈቃድ የሚል ነው። በምድር የሚከናወን ነገር አለ በኢየሱስ መወለድ። እሱ ምንድነው? በዙሪያው ኢየሱስ ክርስቶስ ለሚያገለግላቸው ሰዎች ሁሉ የእግዚአብሔር በጎ ፈቃድ ይሆናል፣ ሰዎች ይጠቀሙበታል። ኢቭን ኢየሱስ ኢንካርኔት ሲያደርግ ሰው ሆኖ ሲመጣ እንኳን በሰማይ ለእግዚአብሔር ክብር ነበር፣ በምድር ለሰዎች ጥቅም ነበር። አስ ክርስቲያንስ የምንወለደው በሰማይ ለእግዚአብሔር ክብር ለማምጣት ነው፣ ወደ ጎን ደግሞ በዙሪያችን ያሉትን ለመጥቀም ነው። የኛ የምንለው ላይፍ ኖሮ እንድንሞት ብቻ ስላልሆነ ማለት ነው። እና ያንን ቀን ደግሞ እግዚአብሔር አስቀድሞ ያያል። እና ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል የተባለው ኢዮስያስ ከመወለዱ ከብዙ መቶ ዓመታት በፊት ነበር። እና መሰዊያ እዛ ገና እሱ ሳይወለድ በፊት ገና ሳይታሰብ ብዙ መቶ ዓመታት ምናምን ቀደም ብሎ የተሰሩ መሰዊያዎችን እንደሚያፈርስ የተነገረለትና እግዚአብሔር አስቀድሞ በሰዎች ህይወት ውስጥ የሆነ ነገር ስለሚያይ ሰዎችን በዚህ ምድር ኤግዚስት እንዲያደርጉ ያደርጋቸዋል። ዳትስ በጣም አስደናቂ እግዚአብሔር ስራ። የኛ መወለድ በራሱ አስደናቂ ነው። አስደናቂ እግዚአብሔር ስራ ነው። በዘመን እግዚአብሔር አይቶ ወደዚህ ምድር እንድትመጣ ያደረገህን ነገር ሰርተህ እሱን አክብረህ እሱን አስከብረህ የሱ ስም ተጠርቶብህ ማለፍ ይሁንልህ። እያንዳንዱ የእድሜ ጠብታ በሱ እግር ስር የምታልቅ ትሆንልህ። ለሁላችንም ሰው አማኒን እንግዲህ ከኔ በላይ ብዙ ከሱ ጋር አብራችሁ ስለቆያችሁ ብዙ ነገር አይደለም፣ ባየሁት ግን ብዙ ተጠቅሜባለሁ። You are a strong theologian, not only apologist. You are a strong theologian. በዛ ነገር ብዙ እንደሚጠቅመን ከዚህ በፊትም እንደጠቀማችሁ እኔም ገና ከመምጣቴ በፊት ማለት ነው ብዙ እንደጠቀማችሁ አውቃለሁ። ከዚህ በኋላም ብዙ እንደሚጠቅመን አምናለሁና አማኒን ባርኩት። ዛሬ ልደቱ ቀን ነውና ባርኩት፣ አግዙት፣ ከአገልግሎቱ አጠገብ ቁሙ። ይሄኛውን የኔን ንግግር የምትሰሙ ከዚህ በኋላም ሊደገም ይችላል፣ ከተመለስኩም ልደግመው እችላለሁ። ዛሬ የልደቱን ቀን እንትን አድርገን እስካሁን በሱ ተጠቅመናል። ዛሬ የልደቱን ቀን ምክንያት አድርገን ባለን ነገር ከጎኑ እንቁም። ባለን ሐሳብ፣ ባለን የትኛውም ለአገልግሎቱ በሚያስፈልገውና በሚገባው ማቴሪያል፣ ባለን በየትኛውም ሪሶርስ እናግዘው። አማኒ ከጎኑ እንቁም፣ ከጎኑ ቁሙ ለበማለት ጥሬን አስተላልፋለሁ። ያለውን ጊዜ ስለሰጠን እኛም ባለን ነገር ካጠገቡ እንቆም ይገባል ብዬ ስለማምን ማለት ነውና እና እዚህ የምትገኙ ሁሉ አማኒን ባርኩት። በውጭ አትባርኩት፣ በውስጥ ባርኩት። እንደው ግን ሙሉ በሙሉ ከአገልግሎቱ ጎን እንደምትቆሙ ደግሞ በተግባር እንድታሳዩት እንደው አሁን ባገኘው ደቂቃ ጥሬ ላስተላልፍ ብዬ ነው። አማኒ ተባረክ፣ እግዚአብሔር ይባርክ። ጸጋና ሰላም ይብዛል። ኮሞራድ ይላል። ኮሞራድ ታንክ ዩ ቃልዬ ለመልካም ቃሎች እና ከክርስቶስ መወለድ ጋር ተያይዞ የተባለውን ቃል ዛሬ በደንብ እንዳስተውል አድርገኛልና ክብር በሰማይ በአርያም ደግሞ በሰው ልጆች በጎ ፈቃድ እና መድኃኒት ተወልዶላችኋል ነው። ቀጥሎ የሚመጣው ቀን ተወልዶላችኋል። ስለዚህ ለእናንተ በጎ ፈቃድ ነው፣ ለእናንተ መልካም ዊል ነው። በሰማይ ደግሞ ምስጋና ነው፣ ታላቅ ክብር ነው። እግዚአብሔር ይመስገን። እንግዲህ በህይወታችን ለዛ ኢንድ እንዲያበቃን፣ ለዛ ፍጻሜ እንዲያበቃን እንታመናለን። እግዚአብሔር እርስ በርስ ደግሞ እንጸልያለን። ታንክ ዩ ቃሊ ዊዝ ጋድ እያሳጠራችሁ እኔ ቃል ማካፈል ፈልጌያለሁ። ውስጤ የሞላ ቃል አለ እና ቶሎ ዊዝ ጋድ አለ አቤላ አለው። ሰላም አማን። እንኳን ለዚህ እግዚአብሔር አበቃ፣ እንኳን ለዚህ አበቃ፣ እንኳን አደረሰ። በጣም ደስ ብሎኛል። እንግዲህ
ከታላቃችን ከቃሌ ቀጥሎ መናገር ቢከብድም ግን ትንሽ ደቂቃ ልበልና እንኳን አደረሰ እንኳን እግዚአብሔር ለዚህ አበቃ። እንኳን ሁሌ ስለ ልደት ሳስብ አንድ ቃል ሁሌ ወደ ውስጤ ይመጣልና ኤርምያስ ላይ ያለው ቃል ምዕራፍ 1 ቁጥር 5 ላይ ያለው ቃል ይህም ደግሞ ገና በሆዴ ሳልሰራ አውቄሃለሁ፣ ደግሞ ከማፀንም ሳትወጣም ቀድሼሃለሁ፣ ከዛም አልፎ ደግሞ ለአሕዛብ ራሱ ነብይ አደርግሃለሁ እያለ ይናገራልና ሁሌ ሳስብ በቃ እግዚአብሔር የሚያውቀው ፍሬ አለ፣ ከዛም ደግሞ የለየው ፍሬ አለ፣ ከዛም አልፎ ደግሞ በአሕዛብ መካከልም እግዚአብሔር ለሥራ ቀደም ቃሌም ሲለው ነበርና ለዓላማ የለየው ሰው እንዳለ አስባለሁና ልደት ላይ ሳስብ እና እግዚአብሔርም ይሄ ባንተ ላይ እንዳደረገው አምናለሁ። እግዚአብሔር ያውቃል። ከዛም ባለፈ ደግሞ እግዚአብሔር ቀድሶሃል፣ ለይቶሃል። ለዚህ ዓላማ ለዚህ ሥራ እግዚአብሔር ለይቶሃል። በብዙ ደግሞ እኛም ተጠቅመናል። እንኳን ለኛም ተወለድክልን። እግዚአብሔር ዘመንህን ይባርክ። ከዚህ በበለጠ እግዚአብሔር ይጠቀምብህ። ተባረክልኝ። Thank you. With God. ስም ማን ነው? with God ዳዊት ዳውድ ዳቪድ በዕብራይስጥ ዳቪድ። እሺ ዲቫረሳ አቤል ክርስቲያን ክሬድ ሰላም ብያለሁ። እንኳን ተወለድክ ማለት ፈልጋለሁ። መጀመሪያ እግዚአብሔር በዚች ቀን ያው በራሱ መንገድ ችግሮችን አሳልፎ ያዘንክበትን ጉዳዮች አሳልፎ እዚህ ሰዓት አብቅቷል። እኔ ብዙ ጊዜ የሰው ልጅ ተወለደ ወይም የሰው ልጅ አለ መባል ያለበት ከእግዚአብሔር ጋር ያለውን ግንኙነትና ለእግዚአብሔር ያለውን ትጋት ታይቶ መሆን አለበት ብዬ አምናለሁ። እኔ በጣም እየገረመኝ የመጣው ነገር ቢኖር እዚህ ሚዲያ ላይ ቁጭ ብለህ በጠዋትም ሆነ በማታ ምሳ ሰዓትም የትኛውም ሰዓት ላይ ገብተህ ስታስተምር ጥያቄዎችን ስትመልስ እግዚአብሔር ምን ያክል ጸጋውን ሞልቶበት ነው ለእግዚአብሔር እንደዚህ የሚተጋው። ያው እኛ ከእግዚአብሔር ያገኘነውን ነው ወደ ሰዎች የምናስተላልፈውና ስለሰጠክ ጸጋ በቃ በግሌም እግዚአብሔርን አመሰግነዋለሁ። ምክንያቱም አንድ ሰው ስለ እግዚአብሔር ገብቶት ኑ ወደ እግዚአብሔር ብሎ መናገር በጣም ትልቅ መወለድ ነው። በጣም ትልቅ መወለድ ነው። ሁሌም እኔ በጣም ነው ስላላችሁኝ ደስተኛ ነኝ። ከናንተ በጣም ብዙ ነው የምማረው። አዎ ታላላቆቼ ናችሁ፣ ግን ለመጠየቅ ማላፍርበት የከበደኝን ነገር መጥቼ ማወያያችሁ ወንድሞቼ ናችሁና በጣም በጣም ደስተኛ ነኝ ስላወኩ። በድጋሚ እንኳን ተወለድክ። እግዚአብሔር ይባርክ። ካሁን በኋላም ላለው አገልግሎት ፊት ለፊት ላይ እየወጣ ነገሮችን ችግሮችን ሊያሳይ የሚሞክረውን ነገር ሁሉ እግዚአብሔር ከፊቴ ያንሳል። ክፉ ነገሮችን ብቻ ሊያጎላ የሚሞክር ነገር ይኖራል በህይወታችን ላይ። ሰዎች ክፋትን ነው ሊያሳዩን የሚሞክሩት፣ ድክመታችንን ነው ሊያሳዩ የሚሞክሩት። እግዚአብሔር ከእንደዛ አይነት ነገሮች ልብን ያበርታው። የሰዎችን ሳይሆን የእግዚአብሔርን አይተ አገልግሎት በብርታት ከዚህ በተሻለ እንድታገለግል እግዚአብሔር ይርዳ። ተባረክ። እንወድሃለን። Thank you አቤል። እና ስሜታዊ ልታረጉኝ ነው። ስሜታዊ ሳታረጉኝ ነው። እና thank you አቤል። እግዚአብሔር ይባርክ። ያ እስቲ እናወራለን። ሚራክል እንደምን አለ? እያሳጠራችሁ እሺ፣ ብዙ አንቆይም። አጠር መጣን ያለች ፕሮግራም ነው ያሰብነውና አማንሻ እኔም እንደዛው ስሜታዊ የሆንኩ ነው። ይሰማል? ይሰማል።
እሺ ይሰማል አማንሻ ይሰማል ይሰማል ድምጼ ይሰማል ኦኬ እንኳን ለዛሬ ቀን አበቃ እንኳን እድሜ ተጨመረልህ ያ በጣም ደስ ብሎኛል በጣም ያው በፕሮግራሙ መሃል በኋላ ምንለው ነገር ይኖራል አሁን ግን ያው ፕሮግራምህን ቀጥል ግን አንድ ቃል ብቻ ልበል ሉቃስ ወንጌል ምዕራፍ 1 ላይ ዮሐንስ በሚገረዝበት ቀን ስም የማውጣት ስነ ስርዓት ነበርና እዛ ላይ ቤተሰቦቹ ዘካርያስ ብለው ለመጥራት ቤተሰቦቹ ሳይሆን በዙሪያ ያሉ ጎረቤቶቿ ዘካርያስ ብለው ለመጥራት ስሙን ዘካርያስ ለማለት እንደዛ አይነት ሐሳብ እንዳቀረቡ ይናገራል ቃሉና ከዛ በኋላ ዮሐንስ የዮሐንስ እናት ማለት ኤልሳቤጥ ስሙ ዮሐንስ ይባል ስትል እንደዚህ አሏት ከወገኖችሽ ማንንም በዚህ ስም የተጠራ የለም አሏት በጣም አሜዚንግ የሆነ ነገር ነውና ከዛ ለአባቱ እንግዲህ መናገር አይችልም ብራና ሰጡትና ስሙ ዮሐንስ ነው ብሎ ጻፈላቸው ማለት ነው እና በሚሆነው ነገር ተገርሞ እንግዲህ ይሄ ልጅ እንዴት ይሆን ብለው በልባቸው አኖሩ ይላልና ካንተ ባክግራውንድ ተነስተው ከሆነ ነገር ተነስተው ላንተ እግዚአብሔር ያልሰጠህን ስም ለመስጠት ለሚነሱ ሰዎች እግዚአብሔር እድል አይስጣቸው እግዚአብሔር እንዳለልህ ያኑርህ አሜን የእውነት ጣልቃ ገባ እግዚአብሔር ከዛ ስሙ ዮሐንስ ተባለ ይላል ምክንያቱም ይሄ የእግዚአብሔር አጀንዳ ነበር እና ሁለት ነገር ለበለ አንደኛ ዮሐንስ ራሱ አባቱ ነው እንትን እንዳይል ማለት እንዳይዘባርቅ መጀመሪያ ዘጋው ዮሐንስን ማለት ነው አፉን እንዳይናገር አድርጎታል መጨረሻ ላይ ደግሞ ሲከፈትም አፉም ሲከፈት ትክክለኛ ነገር አድርጎ ነው አፉ የተከፈተው ማለት ነው ጎረቤት ሊሆን ይችላል ቤተሰብ ሊሆን ይችላል ያንተን ነገር እንዳይዘባርቅ እግዚአብሔር ይዝጋልን አሜን ደግሞ ላንተ ትክክለኛ ዊትነስ እንዲሆኑ በሚያስፈልግበት ሰዓት አፋቸው መከፈት ያለባቸው ሰዎች ይከፈቱልህ በእውነት ይሄን ባረኩ እግዚአብሔር ስለ ዳዊት በሐዋርያት ሥራ ላይ ዳዊትን በዘመኑ ሁሉ እግዚአብሔርን ካገለገለ በኋላ አንቀላፋ ነው የሚለውና በዘመኑ ሁሉ እግዚአብሔርን አገልግለ እድሜ በቤቱ ይለቅ ቸርነቱና ምህረቱ ይከተል የእግዚአብሔር ቸርነትና ምህረት ይከተል በዘመኑ ሁሉ ብሩክነ ሁላችሁንም ሻሎም ብያችኋለሁ ተባረኩልኝ አለው በጣም ደስተኛ ነኝ ዛሬ የእውነት አሜን ሚራክል ዶዞ እየጨመረ ነው እየመጣ ያለውና እንዴት እንደማደርገው አላውቅም ስሜታዊ ማድረግ አይነት ዶዝ ማለት ነው እና ቃል የጀመረው ዴቪድ ቀጠለ አቤላም ከላይ እንትን አለው አሁን ሚራክል መጣ ማለት ነው እሺ ፈጣን እያደረግን ሁለት እህቶች አሉ ከላይ ቤዛዊት እና ቤቲና እንዴት ናችሁ ሁላችሁም እንዴት አመሻችሁ አማንዬ እንኳን ተወለድክ እኔ ብዙ ጊዜ አስተውኝ ነው ማዳመጥ አንተንም ነቃልይንም ሁሉንም አውቃቸዋለሁ እነሱ ላይ አቁም ይችላል ቁጭ ብዬ የጻፍኩ ነው ማረው ከናንተና ብዙ በጣም ደስ የሚል የተማርኩት ነገር አለ ከናንተ መቀባበላችሁን ስርዓታችሁን መደማመጣችሁ እና በጣም አድማጭ ነህ ስትመልስ እርግጥ ብለስ ታናገር ነገሮችና ይሄ ሁሉ ትልቅ ስጦታ ነውና አንተ በመወለድ በአንተ በጣም ብዙ ነገር አግኝተናል እኔ ብቻ አይደለም እርግጠኛ ነኝ ብዙ ሰዎች አውሩ ቢባል ብዙ ነገር ሊሉ ይችላሉና እርግጠኛ ነኝ እዚህ ቦታ ላይ ስደርስ ዝም ብለህ አይደለም የደረስከው ተፈትነ ነው ያው ፈተና ማለት ደግሞ ነገሮችን እየፈተነ ማለት እየፈታ እንደምትመጣ ነው የሚያስረዳውና ቃሉ ራሱ አንተም እርግጠኛ በህይወት ውስጥ ብዙ ነገር ከእግዚአብሔር ፍቃድ ጋርና ከእግዚአብሔር ጋር በመሆን እየፈታ መጣሃል በዛም ለዛም ምስክሩ ምንድነው ህይወት ላይ እርጋታ ንግግር አስተምሮት ይመሰክራልና ቴንኪዩ በጣም ነው ማመሰግነው እኔ ምንድነው ምልህ ጌታ አንተ የምትፈልገውን ሳይሆን
አንተ የሚያስፈልግህን እንዲሰጥህ ዘመንህን በሙሉ በቃ ይከተልህ። በቃ መልካም ብቻ በረከት ብቻ ይከተልህ። ሰዎች እጆቻቸውን ይዘርጉልህ ለመልካም የሆነ ነገር፣ ለአገልግሎትህም ለመንፈሳዊ ህይወትም ምንም አይነት ነገር ሲመጣ አማንዬ አለን የሚሉ ወዳጆች ብዬ ነው የምባርክህ። አመሰግናለሁ። ሁላችሁንም ወዳችኋለሁ። ጸጋና ሰላም ይብዛልሽ ቤዛዊት። ታንኪዩ በጣም ደስ ይላሉ መልካም ቃላት ባይዘው መስማት። በተለይ ስንከራከር ለምንል ሰዎች ይሄ ነው ትክክል እንደሱ አይደለም ምናምን ለምንል ሰዎች እንደዚህ ደግሞ ጸጥ ባለ ሁኔታ ውስጥ መልካም የሆኑ ቃላትን መስማት አይ ቲንክ ስራ ይሰራል ብዬ አስባለሁ። እና ታንኪዩ ቤዚ። እሺ ቤቲና ኔትወርክ አይ ኢየሱስ ሰማል አማኒ ኔትወርክ ይሰማል? ሰማል እሺ ቦታ እየቀየርኩ ነው። በመጀመሪያ እንኳን ተወለድክ ወንድሜ። በጣም በጣም በቃ ደስተኛ ነኝ አንተ በመወለድ። እግዚአብሔር ይባርክ። አንተ ለኛ ያው በረከታችን ነው፣ የታወቀ ነው። እኔና አንተ ከተዋወቅን ኦልሞስት እኔ ማቀ ቻሪ አንተ አታውቅኝም። እኔ ማቀ ፌስቡክ ላይ ጀምሮ ለእግዚአብሔር ቤት ባለ ቅንነት በቃ የቻልከውን ነገር በመጻፍ በመፖስት ብዙ ነገሮችን ያኔ ነው በቃ ማቀና። አሁን ደግሞ ቲክቶክ ላይ ደግሞ ከመጣ ኦልሞስት 3 አመት ምናምን ሆኖናል። ከናንተ እኩል የመጣ ነው ከታችንን እየሰማንና በቃ በአንተ ብዙ ነገር ነው የተማርነው፣ በጣም ብዙ ነገር እውነት ቤተክርስቲያን ከምንማረው በቃ ላይክ እንዴ ነው ከናቱ ሆድ ውስጥ የወጣ ጴንጤ ማም ትላል አንዳንዴና ልክ እንደዛ አይነበርን ሰዎችን ነው እናንተ ስታስተምሩን። እናንተ አሁን ላታውቁት ትችላላችሁ፣ የምር ላይገባክ ይችላል ምናምንና ግን ምን ያህል እንደተጠቀምን ምን ያህል በእናንተ እንደተማርን እግዚአብሔርም እኛም እናውቃልና እግዚአብሔር ይባርክ። በጣም ተባረክ። በምንድነው በምትችሉት በቃ እኔ አቅሜ በፈቀደው ነገር ሁሉ ከጎን ነኝ። ደግሞ መጽሐፍ እየጻፍክ ነው። ከታች ያላችሁ ወንድሞች እህቶች እነሱ እንዲህ ሲያስተምሩን ስናይ ለፍተው ጊዜያቸውን አቃጥለው ምናምን ነውና በዚህ እድሜያቸው በጣም ልጅ ናቸው በጣም እና ከጎናቸው በመሆን ፍቅራችንን በመግለጥ ምን ያስፈልጋቸዋል በማድረግ አቅማችንን በቃ እግዚአብሔር በልባችን ያሳሰበው ነገር ደግሞ ትልቅ ነው። አሁን መጽሐፍ የሚጽፈው በጣም ደስ የሚል ነው እኔ አውቃለሁና ያው እናንተም ባለፈው ሰምታችኋል። ለዛ አቅማችን የፈቀደውን የፍቅራችንን ስጦታ አለን እያሉ ነው። ከታች ተባረኩ። በውስጥ አናግሩት። ኢቭን መልስ እንኳን ኢንቦክስ ድንገት በስቶ ካልመለሰ እኔንም አናግሩኝ፣ ኮንታክት ማድረግ ስለሚችል እንትን ማለት እንችላለንና አቅማችን የፈቀደውን ከጎኑ እንድንቆም ጊዜያቸውን ሰውተው ነው የሚያገለግሉትና ያው መጽሐፍ ቅዱሳዊም ነው። ደግሞ ይሄ ጊፍት ያላችሁ ጊፍት በመስጠት ሰብስክራይብ ማድረግ የምትችሉ ለቤቱም ለነሱም ይጠቅማል፣ ለኢንተርኔት ለተለያየ ነገር ይጠቅማቸዋልና እንደዛ በማድረግ ፍቅራችንን በተግባር ደግሞ ብንገልጥ ላለው በጣም ነው ሞዴታ ቃለክ በጣም ማለት ነው። በድካምም በብርታትም በብዙ ነገር በጣም በብዙ ነገር ቆመ። ዛሬ እውነት እኔ እንጃ በቃ አንተ ላይ ያለፈው ነገር እኔ ላይ ቢያልፍ ዛሬ እኔ የምቆምም አይመስለኝም። ግን የምር የእግዚአብሔር ጸጋ እንዳለ ማቀውን ይበዛ ነው የእውነት በቃ እኔ በዛ ነው ማረጋግጠውና ጌታውንም ጸጋውን ያብዛል። የምትሸከምበትን እንደኛ አይነት አስቸጋሪዎች የምትሸከምበትን ጌታ ጸጋውን ትከሻው እንዲያበዛል እንትንላለው። ደግሞ እንጸልይለት። በቃ እንዳልኳችሁ በምትችሉት ነገር በሙሉ ከጎኑ እንድትቆሙ በዚሁ ጥሪን የእህትነት የፍቅር ጥሪን አቀርባለሁ። ወዳሃለሁ። በጣም ወዳችሁ። ቴንክ ዩ። ተባረክ ቤሽ። ያው መሬት ላይ ከማውቃቸው ሰዎች መካከል አንዷ ናት። እዚህ ማለት እንግዲህ ሁለቱን ነው መሬት ላይ ማውቃቸው። ላይ እናታችን ናቸው እንግዲህ ቃሌንና ቤቲና ነው። ቤትሻ በሙሉ መሰጠት ነው ያለችው ከኛ ጋር ያለችው ለእግዚአብሔር ያላት ቅናት አለ። ኤንድ እግዚአብሔርን ቃል እውነት ታሪክን መንፈሳዊ ነገሮችን ለማወቅ የተከፈተ ልብ አላት። ጥያቄዎችን ጠይቃለች፣ ሌሎች ቤቶችም ትሳተፋለች ምናምን እና
አሮ ነው ኮምፎርት የሚሰማቸው ሰዎች አንዳንዶች ኮምፎርት ሊሰማቸው ላይሰማቸው ይችላሉ እንደዚህ ስላረጉት ነገር ሲነገር እኔ ኮምፎርት አይሰማኝም እኔ ቻሌንጅ እየተደረኩ ዝም ብዬ ብቀጥል ነው የምወደው ቻሌንጅ እየተደረኩ ብቀጥል በቃ የሚሰድበኝ እየሰደበ የሚመርቀኝ እየመረቀ ግን የሆነ እውነት ማውጣት አለብኝ ብዬ ያሰብኩት ነገር ላይ ፎከስ ማድረግ ብቻ ነው ፈልገው እንጂ ስላሉኝ ነገሮች ምናምን ብዙ ሲወራ ዳትማች እንትን አይደለም እና ቤሻ መሰጠቷን አይቻለሁ በግል መሰጠቷን አይቻለሁና ያው ላለማውራት ነው ውስጤ በቃ ተወያለኝ ነውና ቴንክ ዩ አሁን በቅርብ ስላረክሽ ነገር ነው በቅርብ ስላረክሻት ነገር ቴንክ ዩ በጣም እግዚአብሔር ይባርክሽ ሌሎቻችሁም እንደዚህ ሁላችሁም እሺ ሌሎቻችሁን ወደ በኋላ ምናልባት መግባት የምትፈልጉ ሰዎችን አንድ ሶስት ሰው አስገባለሁ ቀኑን ሙሉስ እኔ አሩ ነው ሶስት የመጽሐፍ ቅዱስ ክፍሎች መወሰን አቅቶኝ እየተሰቃየው ይሄው አሁን ሰዓቱ እዚህ ጋር ደረሰ ሶስት የመጽሐፍ ቅዱስ ክፍሎች ማለት የትኛውን ላካፍል በጣም ተጨንቄ ማለት ሶስቱንም ወዳቸዋለሁ ሶስቱንም ከዚህ በፊት ሰብክ ያውቃለሁ እዚህ ሚዲያ ላይም ቸርች ኔጋ መድረክ ላይም የተለያዩ ህብረቶች ላይ ስጋበዝም ሰብክ ያውቃለሁ ግን ሃምብል ያረጋናል ብዬ የማስበው ነው የእግዚአብሔርን ምህረት እንድናስብ ሊያረግ ይችላል የእግዚአብሔርን ባህሪ ሊገልጥ ይችላል የተደረገልንን ነገር ሊያሳዩ ይችላሉ ብዬ ያሰብኳቸው ሶስት ክፍሎች አሉ እና እንዴት እንደመመርጥ አላውቅም አውጥቼ ይዣቸዋለሁ ጎን አድርጌ አስቀምጫለሁ ሶ እናንተን ላስመርጥ ወይ ነው እኔው ልቀጥል ሶስት ክፍሎች ናቸው ሶስት ክፍሎች ናቸው እና ሚድል ሶስቱንም አሰማነሽ ሶስቱንም አንሄድም ሶስቱ የተለያዩ ሐሳቦች ናቸው እሺ እናስመርጥ አንደኛው መዝሙር 23 ነው ኮመን የምናውቀው አንዳንዶቻችን በቃል ሸምድደናል ኦኬ እግዚአብሔር እረኛዬ ነው ቀደም አይ ቲንክ ሚራክል ነው መሰለኝና እግዚአብሔር ምህረት ቸርነት በህይወት ዘመን ሁሉ ይከተል ሲለኝ ጌታው ፍንጭ ነው እንደየሰጠኝ ያለው ብዬ ነበር ምክንያቱም ቸርነቱና ምህረቱ ለዘላለም በህይወት ዘመን ሁሉ ይከተሉኛል የሚል ስላለው መጨረሻው እሱ ስለሆነ ማለት ነው ሁለተኛው ዮሐንስ 13 ነው ኢየሱስ ክርስቶስ ሂሚሌሽን የሚጀምርበት ነው የፓሽን ናሬቲቭ ተብሎ ነው የሚጠራው በነገረ መለኮት ማለት ነውና ከዮሐንስ ወንጌል ምዕራፍ 1 እስከ 12 አንድ ወጥ ታሪክ ነው ያው አንድ ላይ ተደርጎ ነው ወጥ ታሪክ ሳይሆን አንድ ላይ ተደርጎ የሚጠና ነው ደን ከምዕራፍ 13 እስከ ሞቱና ትንሳኤው እስከ መጨረሻ ድረስ ደግሞ ፓሽን ናሬቲቭ ነው የሚባለው ሶ ምዕራፍ 13 ዝቅታውን የሚጀምርበት ሰዓት ነው ራሱን ማዋረድ የሚጀምርበት ሰዓት ነው በእግዚአብሔር ተልኮ የመጣ አገልጋይ መሆኑን ማሳየት የሚጀምርበት ሰዓት ነው በውስጡ ያገር ሐሳቦች አሉና እሱንም ሰብኬያለሁ ከዚህ በፊት እሱም ውስጥ ያለ እና የመጨረሻው ኢሳይያስ 53 ነው አንዳንዱ እኔ በቃል ድሮ የገና ጊዜ በቃል ለው ነበር ወንጌል ቸርች መድረክ ላይ ህፃናት ይወጡና ጥቅስ ይሸመደዷቸው ይላሉና ኢሳይያስ 53 12ቱን ቁጥሮች በቃል ያቋሉ አሁን እንደዛ ኮንፊደንት አይደለም ኮንፊደንት ወጃ አቋሉ ልልአልችልም ግን ያው ሙሉ ሐሳቡ ኦርደሩ የት እንዳለ አውቃለሁና ሶ መዝሙር 23 ኢሳይያስ 53 ዮሐንስ 13 ኦኬ ለማየት እየሞከርኩ ነው እሺ የሚበዛው የቱ እንደሆነ እንግዲህ ዲተርማይን ለማድረግ እየሞከርኩ ነውና አንድና ሁለት ይበዛል
አንድና ሁለት ይበዛል። አንድና ሁለት ማለት መዝሙር 23 እና ዮሐንስ 13 ያ አንድ በዛ አንድ በስቷል። እሺ ገስዋት አውጥቼ ራሱ ያለው እሱ ነው። መዝሙር 23 ያ እኔም አውጥቼ የተቀመጥኩት እሱ ነው። ከዚህ ማንበብ ብዙ ጊዜ አልወድም። ዲቤት ምናምን ካልሆነ ኦር ሌክቸር ካልሆነ ከዚህ ነው የምናነበው፣ ከቃሉ ላይ ነው የምናነበው። እሺ ሞራሉ ካለን እንቀጥላለን። እሺ ሞራሉ ካለን እግዚአብሔር ከረዳን በዛው መንፈስ ፍሎ ውስጥ ካለን እንቀጥላለን። ኦኬ ያ የእግዚአብሔርን ቃል እንሰማለን ማለት ነው። ያው ቅድም ባለው መንፈስ ሆነን የምንቀጥል ይሆናል ማለት ነው። እሺ መዝሙር 22 እሺ መዝሙር 23 አዎ 22 አይደለም 23 ነው። እሺ አንዴ ወጥ አርገን እናነበውና ከዛ እስቲ ጌታ ሚለንን እንሰማለን። መዝሙር 23 በአሮጌው ትርጉም በ1954 የምታዩ ከቅንፍ 24 ማለት ነው። ከቅንፍ 24 እሺ ማለት መዝሙር 22 ከቅንፍ 23 ነው አሮጌው ላይ። በኖርማሉ በአዲስ መደበኛ ትርጉም በመዝሙር 23 ላይ ነው ያለው። ኦኬ we prayed ኦኬ ቅድም ባለው መንፈስ ነው እየቀጠልን ያለ ነው። ስንዘጋ በጸሎት እንዘጋዋለን። እናንብብ። እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አሜን። እሺ ይሄ ዳዊት መዝሙር ነው እንደምታውቁት። ከላይም ይላል የዳዊት መዝሙር ብሎ ነው የሚጀምረው። ሲጀምር ዳዊት የዘመረው መዝሙር ነው። መዝሙረ ዳዊት የዳዊት መዝሙሮች ብቻ አይደሉም፣ የብዙ መዝሙሮች ጥርቅም ውጤት ነው። ኦኬ ኢቭን የሙሴ መዝሙርም አለበት። ሙሴ ዘምሯል ተብሎ የሚታሰብ ማለት ነው። አይ ቲንክ መዝሙር 91 የሌሎች መዘምራን የሚባሉ ዘማሪዎች የነሱም አለበት፣ ሌሎችም አሉበት። ይሄኛው የሱ መዝሙር ነው። ዘማሪው እግዚአብሔር እረኛዬ ነው ብሎ ነው የጀመረው። እግዚአብሔር እረኛዬ ነው። ለምን በእረኝነቱ እግዚአብሔርን ዲስፕሌይ ማድረግ ፈለገ? እግዚአብሔርን መግለጥ ለምን ፈለገ ሲባል ምናልባት በእረኝነት ውስጥ ያለውን ነገር እርሱም እረኛ እንደመሆኑ የበጎች ጠባቂ እንደመሆኑ የሚያውቀው ነገር ስላለ ምናልባት እሱ ኤክስፒሪየንስ ካረገው በላይ የሆነ የእግዚአብሔርን እረኝነት በህይወቱ ስላየ ነው። ማየቱንም ደግሞ እናውቃለን። መዝሙርን ትተን አንደኛና ሁለተኛ ሳሙኤልን ስናጠና እናገኛለን የዳዊትን ታሪክ አይደለ? እግዚአብሔር በምን አይነት ሁኔታ እያሳደገው እንደነበረ፣ በምን አይነት መንገድ እንደመረጠው፣ ወደ ንግስና እንዴት እንዳመጣው፣ ከጦር ከፍላጻ እንዴት ሲከልለው እንደነበረ፣ ሲያጠፋ እንዴት እየቀጣው እንደነበረ
ደን ደግሞ ኪዳን ከቤቱ ጋር ሲገባ አይደለ በተለይ ሁለተኛ ሳሙኤል ምዕራፍ 7 ላይ አለ ከዳዊት ቤት ጋር ኪዳን እግዚአብሔር ሲገባ የዘላለም ኪዳን ሲገባ መሲሁ የሚመጣበትን የዘላለም ንግስናንና ዙፋንን ኪዳን ሲገባ እርሱም ደግሞ በክርስቶስ ኢየሱስ ፍጻሜውን የሚያገኝ አይነት ኪዳን ከሱ ቤት ሲገባ እናያለን በዚህ ሁሉ ውስጥ እየመራኸኝ ነበረ ነው ነጥቡ በዚህ ሁሉ ውስጥ እየመራኸኝ ነበረ እግዚአብሔር አንተ እረኛዬ ነህ እግዚአብሔር አንተ እረኛዬ እኔ በጎች እረኛ ነኝ በጎችን ማሰማራት እንዳለብኝ አውቃለሁ አንተ ግን እንዴት እየመራኸኝ እንደነበረ ልናገር ብሎ ነው የጀመረው ቀጥሎ ያሉት እንዴት እግዚአብሔር እየመራው እንደነበረ መንገዱን እንዴት እያቀናለት እንደነበረ የሚናገር ነው ኦኬ ስለዚህ በእግዚአብሔር እረኝነትና በዳዊት ተመሪነት ውስጥ ያለው የእግዚአብሔር ምህረት ምን ይመስላል የእግዚአብሔር ዓላማ በዳዊት ላይ ምን ይመስላል እሱ ነው እየታያለው ኦኬ እረኛህ ነው እግዚአብሔር ላንተ እረኛህ ነው እረኛህ በመሆኑ ምን አገኘህ ነው ቀጥሎ ያለችው አንጓ የሚናገረው ምክንያቱም እረኛ ወደ ለመለመ መስክ ሊያስሄድ ይችላል ወደ ሰፊ ውሃ ሊመራ ይችላል ለበጎቹ የሚያስፈልገውን ነገር ይገኛል ወደሚባልበት ስፍራ ይመራቸዋል ወደ በረሃም ይመራ እረኛ የለም አይደለ ውሃ ወደ ሌለበት በጥም ወደሚታለቅበት ቦታ የሚመራ እረኛ የለም ቢያንስ ይሄንን እሱ በኤክስፒሪየንስ ያውቃል ዳዊት ላንተ እረኝነቱ እንዴት ተገለጠ ሲባል የሚያሳጣኝም የለም what ኦኬ እሱ እረኛ ስለሆነ ምን የሚያሳጣኝም ነገር የለም ምን ማለት ነው የሚያሳጣኝ ነገር እንግሊዘኛው just አሪፍ ይገልጿል ይሄም ይገልጿል ነገሩ I shall no one ነው የሚለው ኦኬ I shall no one የሚያስፈልገኝም ነገር የለም እንደው ነው የሚለው ምክንያቱም እረኛዬ አቅርቦቱ ሙሉ ነው በሱ እረኝነት ውስጥ ሆኜ የጎደለኝ ነገር የለም I shall no one የሚያስፈልገኝ ነገር የለም ነው ባይዘ God is my shepherd እግዚአብሔር እረኛዬ ነው then ሌላ ምንም የሚያስፈልገኝ ነገር የለም ሶ የእግዚአብሔር እረኝነት በህይወታችሁ ውስጥ ካለ ሌላው ነገር በሙሉ ሰከንደሪ ነው ማለት ነው ሌላው ነገር በሙሉ ቀጥሎ የሚመጣ ነገር ነው ማለት ነው እርሱ እየመራችሁ ከሆነ መንገዳችሁ ሆነላችሁ እሱ ከሆነ እሱ ከፊት ለፊት የቀደመው እርሱ ከሆነ ሌላው በሙሉ ትርፍ ነው ሌላው በሙሉ ትርፍ ነው ሶ እግዚአብሔር እረኛ ስለሆነ ዳዊት አንተ ምን አገኘ እኔ ምን አጣሁና እንደማለት ነው ይዙ ቀጥሎ ያለው አይሻ ነው ማለት የሚያሳጣኝም የለም እግዚአብሔር እረኛዬ ስለሆነ ምን ጎደለብኝና ምን ያስፈልገኝና ኦኬ ሙላትህ ነው እግዚአብሔር የእግዚአብሔር እረኝነት በህይወት ላይ ሲተረጎም ሙላት ተብሎ ነው የሚተረጎመው ዳዊት ባንተ ቤት አዎ ቤቴ ሙሉ ነው ይላል ማለት ነው ስለዚህ ዳዊትን ሄዳችሁ ቤት ሙሉ ነው ወይ ብትሉ ምናልባት ማድጋው ጎዶሎ ሆኖ ሊሆን ይችላል ቤት ውስጥ የሆነ ክፍተት ታይቶ ሊሆን ይችላል ትዳሩ ጋር ተያይዞ የተበላሸ ነገር ሊኖር ይችላል ንጉስ ነውና ከሌሎች ነገስታት ጋር በተያያዘ የተበላሸ ነገር ሊኖር ይችላል but God is the one who is under control እየመራ ያለው እርሱ ነውና ምንም የሚያሳስበኝ ነገር የለም ሙሉ ነው ሙላቱን እንዴት እንደሆነ ልንገር እስቲ አንድ ሁለት ልጥቀስል ይላል ዳዊት ማለት ነው ለኛ እስቲ አንድ ሁለት ልጥቀስላችሁ ነው ሙሉ ነው ብያችሁ የለም ሙላቱን ላሳያችሁ አይነት ነገር ይመስላል ቀጥሎ የሚያወራው ነገር ምን ይላል ቀጥሎ የሚያወራው ማለት ነው ሙላቱን ከመናገር አንፃር በለመለመ መስክ ያሳድረኛል በለመለመ መስክ ያሳድረኛል ሙላቱ ሲብራራ ቁጥር 1 በለመለመ መስክ ነው የሚያሳድረኝ እረኛዬ እኔ የምመራለት ያ አካል ለኔ የሚያስፈልገኝን ነገር ያደርግልኛል የምፈልገውን አይደለም የሚያስፈልገኝን ስለዚህ እረኛ ለበጎቹ አናሎጂው ይሄ ስለሆነ ማለት ነው
እረኛ ለበጎቹ the best ሊያደርግ የሚችለው የለመለመ ስፍራ ላይ ማዋል ነው አይደለ? በጎቹ ጠግበው ወደ ግሩናቸው እንዲመለሱ ማድረግ ነው። ስለዚህ ዳዊት ምን ይላል? በለመለመ መስክ ያሳድረኛል፣ የሚጎለኝ ነገር በሌለበት በዚያ መስክ ላይ ያኖረኛል። ኢቭን ያሳድረኛል ነው። አሁን በእንትን ደረጃ አናሎጂን ያዙና እረኞች ብዙ ጊዜ ዳዊት እዚህ ጋር የእግዚአብሔርን በህይወት ውስጥ ያለውን ሙላት እግዚአብሔር በህይወት ውስጥ ሙላት መሆኑን ለመናገር የተጠቀመው አንደኛው ቃል እረኞች ቀን ላይ ያው ኢትዮጵያ ውስጥ የምታውቁ ስለሆነ ማለት ነው ቀን ላይ ወደ ለመለመ ስፍራ ሩቅ ቦታ ከብቶቻቸውን በጎቻቸውን ይዘው ሄዱና እዛ በለመለሙ ስፍራ ላይ ይመግቧቸዋል። ደንዋት ይመልሳሉ አይደለ? ከዛ ወደ ግሩናቸው ይመልሳቸዋል። ነገር ግን ተመልከቱ እዚህ ጋር በጎቹን ይመልሳቸዋል አይደለም፣ በዚያው እንዲቆዩ ያደርጋቸዋል። በለመለመው መስክ ውስጥ እንዲቆዩ ያደርጋቸዋል። ከዛ ኢንቫይሮንመንት እንዲርቁ አያረግም። የእግዚአብሔር ሙላት እሱ ነውና እረኛ ዳዊት ምናልባት በጎቹን ይመልስ ነበረ። ከዱርና ከተለያዩ በጎቹን ሊነጥቁ ከሚመጡ አራዊት አስጥሎ ሲጨርስ በጎቹን ይመልሳል። እግዚአብሔርንስ ምን ብሎ ገለጠው? ያሳድረኛል። ሰው ያሳድረኛል። ሰው እየበላው አድራለሁ ነው ነገሩ። በእርሱ ፕሬዘንስ ውስጥ በሱ ፕሬዘንስ ውስጥ አድራለሁ፣ በሱ መገኘት ውስጥ በሱ መገኘት ውስጥ አድራለሁ። ያሳድረኛል ለምን ጠቀሰ? በጎች ጠዋት ነው የሚወጡት አይደል? በጎች ጠዋት ነው የሚወጡት። ጠዋት ያስወጣቸውን ጠዋት ያሰማራቸውን እነሱን ያሳድራቸዋል። እዛው ማደር ውስጥ ምን አለ? መጨለም አለ። ማደር ውስጥ ምን አለ? እሱም ያውቃቸው አውሬዎች ይመጣሉ። ነገር ግን ጠባቂው አለ። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። እረኛዬ ስለሆነ መስኩ ላይ አድራለሁ። መስኩ ላይ አድራለሁ። ከዚያስ መስኩ ደግሞ አንድ ፈለገ ቴንኪው እግዚአብሔር ይባርክ። መስኩ ደግሞ ሳር ብቻ አይደለም። መስክ ማለት ሳር ነው እንግዲህ አይደለ? የሚያስፈልገው ሳር ነው። ነገር ግን እሱ ብቻ አይደለም። የእረፍት ውሃ ብቻ ሳይሆን የእረፍት ውሃ፣ ጤነኛ የሆነ ውሃ፣ የሚያስፈልገን ውሃ። እሱም በሌላ ትርጉም እንናገረዋለን ምን ማለት እንደሆነ። ስለዚህ ይበላሉ፣ ጠጥተውም ይረካሉ። ውሃው ምን አይነት ነው? ውሃው ምን አይነት ነው? በእረፍት ውሃ ዘንድ የእረፍት ውሃ። ስለዚህ መስኩም አለ፣ ውሃውም አለ። ያው የበግና የእረኛ አናሎጂ ነው እየተነገረ ያለው፣ ዳዊትም እንደዛ ስለሆነ ማለት ነው። ነገር ግን ይህንን ክላይማክሱን ከፍ ያደርገዋል፣ ክላይማክሱን ይሰቅለዋል። ታች ወርድና የእረፍት ውሃ መጠጣት ብቻ ሳይሆን እንዴት ወደ ነፍሳችን እውነት ያ ነገር እንደሚቀየር፣ እንዴት እግዚአብሔር ለነፍሳችን የሚሆንን ስራ እንደሚሰራ ነው ቀጥሎ ያለው ነገር የሚናገር። ግን አሁን የበግና የእረኛ አናሎጂ ነው እየተናገረ ያለው። የሚጎለኝ ነገር የለም፣ ምክንያቱም እረኛ እግዚአብሔር ነው። አይጎለኝም ስላችሁ በለመለመ መስክ እያሳደረኝ ነው። አይጎልብኝም ስላችሁ በእረፍት ውሃ ዘንድ እየመራኝ ነው። የሚጎለኝ ነገር የለም። ለምን? እግዚአብሔር እረኛዬ ነው። የእግዚአብሔርን እረኝነት በእነዚህ መልኮች እንኳን መተርጎም እንችላለን። በምን በሴኩሪቲ መተርጎም እንችላለን። ለምን? ያሳድረኛል ብሏል። ለአውሬ በትኖኝ አይደለም ያሳድረው፣ የማያንቀላፋ ስለሆነ ነው። እኔ ማድረው ነው ፖይንቱ አይደል? እንዴ ያሳድረኛል እኮ ነው የተባለው። መስኩ ላይ ወስዶኝ እዛ ያሳድረኛል። በዛ ማደር ውስጥ ምን አለ? በዛ ማደር ውስጥ ሴኩሪቲ አለ። እረኛውን ተማምና እንደውም አባባል አለ መሰለኝ በኢትዮጵያ፣ ቃል በቃል አላውቀውም ግን ሐሳቡን አውቀዋለሁ። ባለቤቷን የተማመነች በግ ላቷን ውጪ ታሳድራለች አይደል? እንደዛ ነው የሚባለው። ባለቤቷን የተማመነች በግ ላቷን ውጪ ታሳድራለች። እኛ ላታችንን አይደለም ውጪ ያሳደርነው፣ እኛ ነን ውጪ አደርነው።
ለምን ያሳደረን ጌታ ከኛ ጋር ስላለ ጥበቃው ከኛ ጋር ስላለ እረኛችን እሱ ስለሆነ ኦኬ የሆነ ነገራችንን አይደለም ውጭ ያስቀመጥነው የሆነ ነገራችን ላይ አይደለም እግዚአብሔር ልሳተፍበት ብሎ ይገባው እኔ ላይ ነው እግዚአብሔር ፕሮጀክት ሆኖ የመጣው ጠባቂው ነው የመጣው እኔ ላይ ነው ስለዚህ እግዚአብሔር እረኝነት ከፕሮቴክሽንም ጋር ተያይዞ ይመጣል ይጠብቃችኋል ጤና የተጠበቀው እመነኝ በጣም የተመጣጠነ ምግብ በየቀኑ እየበላ ስላለ አይደለም በተለይ ኢትዮጵያ ያላችሁ ጤናችሁ የተጠበቀው ጤና ጥበቃ ሚኒስቴር በየቀኑ እየተቆጣጠራችሁ ስላለ አይደለም እየተንከባከባችሁ ስላለ ማለት ነው እረኛችሁ ጠባቂያችሁ እየተጠበቃችሁ ስላለ ነው ዳዊት እንደዛ ነው የሚለው ቁጥር 3 ላይ ነፍሴን የሚያሞቅ ቃል ስለ ነፍስ ነው እዛ ጋር የሚያወራው ቁጥር 3 ላይ ነፍሳችንን የሚያሞቅ ምን ይላል ዳዊት ነፍሴን መለሳት አንድ ራሱን ችሎ አንድ ሐሳብ ነው የኛው ወይ በአራት ነጥብ አልዘጋውም ግን አንድ ራሱን የቻለ ሐሳብ ነፍሴን መለሳት what does it mean ምን ማለት ነው ነፍሴን መለሳት ምን ማለት ነው ዳዊት በጎቹ ሲዘሉ አጥር ሲዘሉ የሰው ማሳ ሲገቡ ገደል አፋፍ ሲሄዱ ምን ያረጋቸዋል ይመልሳቸዋል አይደል ሮጥ ሄዱ አንዳንዴ በወንጭፍ አንዳንዴ በታች ወርዶ ይናገራል ምርኩዝና በትር የሚላል በበትርና በምርኩዝ ምን ያረጋል ፕሮቴክት ያረጋል ነፍሴን ነው ይመለሳት ነው የሚለው እሱ ዛጋ በጎችን የሚመልስበትን ለራሱ ሲያረግ ምን አረጋው ነፍሴን ነው እግዚአብሔር ሲመልስ የነበረው ስንቶቻችንን መልሶን ይሆን ማለት የማይመለስ አይነት ቁልቁለት ውስጥ ገብተን የማይመለስ አይነት ፍጥነት ውስጥ ሆነን ለመጥፊያችን በሚሆን መንገድ ላይ ሆነን ስንት ጊዜውን ነፍሳችንን የመለሰው ስንት ይሁን የመለሰው እኔ ብዙ ጊዜ መልሶኛል በጣም ብዙ ጊዜ መልሶኛል ያው በቅርብ የሆነውን የምታውቁትን ጨምሮ ማለት እንደኔ ቢሆን የሆነ መንገድ ላይ ፍጥነቴን ጨምሬ ሊሄድ አስቤ ነበር እንደኔ ቢሆን እንደኔ ይሄ ተቅበዝብዞ እንደሚጠፋው በግ ቢሆን ከሄደ የማይመለሰው አይነት አማን ቢሆን የቅርብ ጊዜውን ነው የምነግራችሁ እንደኛ ቢሆን ያ ግን ዳዊት ምን ይላል መለሳት ያችን አንድ ነፍሴን ምን አረጋት መለሳት ምን ልትሆን የነበረች ምትቅበዘበዝ ኢሳይያስ 53 አይደል እኛ ሁላችንም እንደ በጎች ተቅበዝብዘን ጠፋን አየ በግ ብለህ ጠርተህ መጥፋትን ነው ቀጥሎ የምታወራው ባይዘይ ለዚህ ነው እረኛ የሚያስፈልገው በግን ካወራ መጥፋት ነው የሚመጣው እኔ በጎችም ፍየሎችም ከብቶችም ያሉበት አካባቢ ነው ያለሁትና በጣም እረኛ የሚጠነቀቀው ለበጎች ነው ሄዶ አይመለሱም ብዙ ጊዜ ከብቶች ይመለሳሉ ፍየሎች ይመለሳሉ በግን በሄደበት እዛው ነው የሚቀረው ለዚህ እረኛ አስፈልገኝ ማለት ነው በዛው ሄጄ እንዳልጠፋ በራሴ መንገድ ላይ ሆኜ እንዳልሄድ ለኔ መልካምና ቀና መስላ በመትታየኝ በዛ መንገድ ላይ እንዳልጠፋ የማይተኛ እረኛ አስፈልገኝ ኢሳይያስም ያለውን ነው እኛ ሁላችንም ተቅበዝብዘን ከዛ ዙሪያ ጥምጥሙን አየንና ሲደብረን ቤት መጣን አይልም አይደል እረኛችንን ስናጣው የት ነው ያለው ብለን እሱን ፍለጋ መጣን አይልም ጠፋ ለዚህ ነው የሰው ልጅ የጠፋውን ሊፈልግና ሊያድን መጣ ግን 99ኞቹን በግሩና አስቀምጦ አንዷን ፍለጋ ሄደ 99ኙን አንድ ቦታ ላይ አከማችቶ ያችን አንዷ በግ ፍለጋ ሄደ ለምን አንተ እዛ ጤሻ ውስጥ ትጠፋለህ እረኛ ግን ወዳለህበት ቁልቁለት ይመጣል እረኛ ግን ወዳለህበት አዘቅት ይመጣል ለምን እሱ እረኛዬ ነው
እኔ በበግነቴ አልተማመንም፣ በእረኛዬ ላይ ግን ሙሉ እምነት አለኝ። እኔ በበግነት ባህሬ ላይ ኢሳይያስ ነግሮኛል፣ ተቅበዝብዘን ጠፋን ነው ያለው። እንዴ ባህሬንማ አውቀዋለሁ። እኔ ከሄድኩ ቁልቁለቱን የማልመለስ ነኝ፣ መንገዴን ከጀመርኩ የማልመለስ ነኝ። እረኛዬ ደግሞ ባህሬን ያውቃል፣ የት እንደምደበቁላ ያውቃል። እስከዛ አዘግት ወጥቶ ግን ነፍሴን ይመልሳታል። ኦኬ ነፍሴን መለሳት። የተመለሰው ነፍስ ነው። ኦኬ ነፍሴን መለሳት። ለምን ዓላማ? ለምን ዓላማ መለሳት? ነፍሴን ወደ ራሱ አዞራት። ለምን ዓላማ? ለሚቀጥለው ዓላማ ነፍሴን መለሳት። ስለ ስሙም በጽድቅ መንገድ መራኝ። ያ የኔ መንገድ ነበር ማለት ነው። ያ ነፍሴን ሳይመልሳት በፊት ምፋንንበት ያቺ የኔ መንገድ ነበረች ማለት ነው። ነፍሴን ሲመልሳት ግን ስለ ስሙ በጽድቅ መንገድ ሊመራኝ ነው። በእኔ ላይ ስለተጠራው ስም ሲባል እኔ አኩርቼው ነው? ኖ በጠፋውበትማ ሌላ ነገር እያደረኩ ነበርኩ አይደል እንዴ? ማለት ቁጭ ብዬ እየጠበኩት አልነበረም። የራሴን የልብ መሻት ሳረግ ነበር አይደል? ነፍሴን ግን መለሳት። ስራውን የሰራው ልቤ ላይ ነው። ስራውን የሰራው ነፍሴ ላይ ነው። ነፍሴ ላይ ስራውን ሰራና ወደ አንድ ውጤት አመጣ። ወደ ምን? ስለ ስሙ በጽድቅ መንገድ መራኝ። ከራሴ መንገድ ከራሴ ትራክ አወጣኝና ስለ ስሙ በጽድቅ መንገድ መራኝ። አንድ ወሳኝ ቃል አለች እዚህች ውስጥ አይደል? ነፍስ ተመልሷል። አሜን። አሁን የምንሄድበት መንገድ አለ። ይሄ ድነታችንን ቁጭ አድርጎ የሚያሳይ ነው። በዚህ ነፍሳችንን ይመልሳል። ከዛስ በቃ አሁን እዚህ ስላል አይደለም ያለው። በቃ እዚህ ጋር እንደፈለኩን አይደለም ያለው። ዋናው እኔ እዛ ድብና አንበሳ ተኩላ ካለበት አምጥቻለሁ። እዚህ ጋር አሁን እንደፈለኩን አይደለም። በአንተ ላይ የተጠራው የኔ ስም ነውና ስለኔ ስም ስል በጽድቅ መንገድ መራለሁ። እግዚአብሔር ነፍሳቸውን የመለሰላቸው እነርሱ በጽድቅ መንገድ የሚጓዙ ናቸው። ነፍሴን መልሷታል ብሎ በጽድቅ መንገድ አለመጓዝ በእግዚአብሔር ላይ መዋሸት ነው። እግዚአብሔር ነፍሴን ከመለሳት በኋላ የመለሰበት አንድ ዓላማ አለው። ስለ ስሙም በጽድቅ መንገድ ሊመራኝ ስለወደደ ነው። ከነፍስ መልስ በኋላ መልስ ነው አይደል? የሆነ ዩተርን ነገር አለች። ከነፍስ መልስ በኋላ አሁንም ጉዞ አለ። የጽድቅ መንገድ የጽድቅ መንገድ አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ላይ ማንም በክርስቶስ ያለ ኦር ክርስቶስን የተቀበለ እርሱ ደግሞ እንደተመላለሰ ይመላለስ ዘንድ ይገባዋልና። ፓራፍሬዝ አድርጌ ነው እያወራሁ ያለሁት፣ ቃል በቃል እንደሱ አይደለም። ማንም በክርስቶስ ነኝ የሚል ኦር ማንም ክርስቶስን የተቀበለ እርሱ ደግሞ ክርስቶስ ደግሞ እንደተመላለሰ ሊመላለስ ዘንድ ይገባልና የሚል ቃል አለ። ለምን? መንገዱ ኢየሱስ ነውና፣ መንገዱ ጌታችን ኢየሱስ ክርስቶስ ነውና። ነፍሳችን ከተመለሰ በኋላ የምንሄድበት መንገድ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ የጽድቅ መንገድ ነው። አጽድቆን ጉዞ ያስጀመረ ነው። ለይቶን ጉዞ ያስጀመረ ነው። ነፍሱ የተመለሰለት በጽድቅ መንገድ ላይ ግን ያልቆመ፣ በጽድቅ መንገድ ላይ ግን ያልሄደ፣ በጽድቅ መንገድ ላይ እየሄደ ያልሆነ ሊገኝ አይችልም። ምክንያቱም ሁለቱ አብረው የሚሄዱ ናቸው። ነፍስ ትመለሳለች። ስለ ስሙን አንድ ስቴፕ ሊድ ምናልባት ኢትዮጵያ ውስጥ እንግዲህ ይሄንን እንትን የምታውቁ ኤክስፒሪየንስ የምታውቁ አሁንም ከእረኝነት ጋር ተያይዞ ያለው ማለት ነው። በጎችህን እሰር የሚባል ነገር አለ አይደል?
ከዛ ጥል ይመጣል ከጎረቤት ጋር የሆነ እህል ሲበላ የሆነ አትክልት ሲቀነጠስ ሲበላ እንደዛ ይባላል አይደል? ለምን ከብቶችን አታስርም? ለምን በጎችን አታስርም? ምናምን ይባላል። እንደዛ ይባላል። እግዚአብሔር ለምን በጎችን አታስርም አይደለም የሚባለው። አላሰረንም አይደል? በነፃነት እንኖር ዘንድ ክርስቶስ ነፃ አውጥቶናል። አላሰረንም። እግዚአብሔር የሰጠን የፍቅር ህግ ብቻ ነው። ኦኬ። እርሱም ትእዛዛቱ ምንድነው ነው ያለው? ቀሊል ነው ያለው አይደል? ቀላል ነው። ቀንበሬም ልዝብ ነው፣ ለመሸከም የሚከብድ አይደለም። ተዋደዱ። ዳሴ ስለዚህ ምን አለ? በዚህ መንገድ ላይ ሄዱ። ሌላ በርድን አላሸከመንም፣ ሌላ መከራ አላሸከመንም። ይሄንን ሰጥቶን ቀጥሉ በዚህ ያለ ማለት ነው። ቀጥሉ በዚህ ያለ ስለ ስሙ ለምን በእኔና በእናንተ ላይ የተጠራው ስሙ ነውና እኛ አንዳች ነገር ብንሆን እሱ ነው ኢሚዲየትሊ ኢየሱስም ይነሳል ባይክ። ለዚህ ነው አይደል ነገር የሚበረታብን። እኛም የምንወደውን ወር የምንፈልገውን ነገር በነፃነት የማናደርገው በእኛ ላይ የተጠራ ስም ስላለ ነው። መንግስት ስለሚያስረን ነው አንዳንድ ነገሮችን ማናረገው። ቀበሌ ስለሚጠሩ ነው እና ትፈልጋለህ አንዳንድ ነገሮችን ማናረገው። ያ የተጠራ ስም አለ፣ እሱ ነው የከበደብን። አማን የሆነ ነገር ሲያደርግ አማን ላይ ተጠምጥሞ የሚቀር ነገር የለም። የሰበከው ጌታ የተናገረው ጌታ አይደለ? ስለሱ ያወራለት ጌታ እሱ ነው ኢሚዲየትሊ የሚነሳው አንድ ላይ። ያ እንዲነሳ እግዚአብሔር የፈለገው በምን መንገድ ነው? በጽድቅ መንገድ ይላል ማለት ነው። ስለ ስሙ በጽድቅ መንገድ ማለት። ስለዚህ እግዚአብሔር ስም ነፍሳቸውን በመለሰላቸው በጎቹ ላይ ስሙ ሲነሳ በምን መልክ ነው የሚነሳው ማለት ነው? ስለ ጽድቅ በሆነ ጉዳይ ነው ስሙ የሚነሳው። ነገር ግን አንፎርቹኔትሊ እንበድለዋለን። ለቤዛነታችን ቀን የታተምንበትን ቅዱሱን መንፈስ እናሳዝነዋለን። ራይት? ስሜ በአሕዛብ ዘንድ ሁል ጊዜ አይደል በየቀኑ ይሰደባልን ብሏል በነቢያቱ። ስለ ስሙ በጽድቅ መንገድ ላይ ቆመን የምንጠራ ነን ወይስ በአሕዛብ ዘንድ ስሙ የምናሰደብ? እግዚአብሔር ግን የጠራኋችሁ ስሜ በእናንተ ላይ ተጠርቷል ኤንድ ሲጠራም በጽድቅ መንገድ ላይ ሆናችሁ ነው መጠራት ያለበት በሚል እሳቤ ነው። ኦኬ። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ሞትን አልፈራም። እዚህ ጋር ደግሞ አሁን ገጭ ይመጣል ማለት ነው። የወርድ ኦፍ ፌዝን የአጋንንት ትምህርት ቀንዱን የሚሰብር ነገር ይመጣል ማለት ነው። እዚህ ቀንዱን የሚሰብር ነገር ይመጣል። ምንድነው የሚሰብረው? እግዚአብሔር ከእናንተ ጋር መሆኑ በሞት ጥላ መካከል እንዳታልፉ አያረጋችሁም። ደግሞአለሁ። እግዚአብሔር እረኛችሁ መሆኑ፣ ምክንያቱም እረኛ ነው ብሎ ነው የጀመረው። እግዚአብሔር እረኛችሁ መሆኑ፣ እግዚአብሔር ከእናንተ ጋር መሆኑ በሞት ጥላ መካከል እንዳታልፉ አያረጋችሁም። መከራ የለም ብሎ ነው አይደል የሰበኳችሁ? ችግር አይገጥምህም፣ ከገጠመ የእምነት ጉድለት ነው ብሎ ነው አይደል የሰበኳችሁ? አዎን ሀብት ብልጽግና ሰብካለው፣ ያንን ያጣ እንደሆነ እምነት ጎድሎ ነው ያላችሁ። ጨለማ በህይወት ላይ የለም፣ ሞት በህይወት ላይ አያጠላም ነው ያሏችሁ። በተለይ ሰልፍ ሜድ ፕሮፌቶች፣ ሰልፍ ሜድ ቲቸሮች እንደዛ ነው ያሏችሁ። በመንፈስ ቅዱስ ሆኖ ዳዊት ግን እንደዚህ ይላል፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ፖሲቢሊቲ አለ ማለት ነው። ኢሳይያስ ላይም ተመሳሳይ ነገር እናያለን።
በውሃ ውስጥ ባለፍክ ጊዜ በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ። ሲድራቅ ሚሳቅና አብደናጎ እሳት ውስጥ ሳሉ ነው እግዚአብሔር ከነሱ ጋር እዛ የተገኘው። እሳቱን አላጠፋላቸውም። ኦኬ አላጠፋላቸውም። ባያድነንም እንኳን ለዚህ ላቆምኩ ምስል አንሰግድም። አሰግዱማ ወደ እሳቱ በእሳት ውስጥ ባለፋችሁ ጊዜ ከናንተ ጋር ሆናለሁ ያለ ጌታ ከነሱ አንዱ የእግዚአብሔር ልጅ ይመስላል የተባለለት እርሱ ተገኘ በማከላቸው። እሳቱን ማጥፋት አይችልም። እሳት ከሰማይ መላክ የሚችል እግዚአብሔር ምድር ላይ የነደደን እሳት ማጥፋት ያቅተዋል? ለኤልያስ ከሰማይ እሳትን የላከ እግዚአብሔር ሰዎች ተሰብስበው እንጨት አንድደው የለኮሱትን ማጥፋት ይሳነዋልን? አይሳነው። ስለዚህ እሳት ውስጥ ተገኘ ከነሱ ጋር። ስለዚህ አማኝ መሆናችሁ ክርስቲያን መሆናችሁ እግዚአብሔር በሕይወታችሁ ላይ የሚመጣውን እሳት ያጠፋዋል አይደለም፣ በእሳት ውስጥ ከናንተ ጋር ይሆናል። ምክንያቱም ፈርነስ አርጎ ሊያወጣችሁ ወዷልና እንደ ወርቅ አንጥሮ ሊያወጣችሁ ወዷልና ከእሳቱ መልስ ከሚመጣው ከዚያ ንዳድ መልስ የምትጠቅሙ ሆናችሁ እንድትወጡ ወዷልና በዛ እሳት ውስጥ እንድታልፉ ያደርጋችኋል። ዳሴ ግን ብቻችሁን አይደላችሁም። አዲስ ኪዳናችን ላይ እንደተቀመጠው ከመከራው ጋር ምንን ያዘጋጃል? መውጫን ያዘጋጃል። ለምን መከራውን አያቆመውም? አናውቅም። ለምን እሳቱን እዛው ብሎ አያጠፋውም? we have no idea። በውሃ ውስጥ ባለፍክ ጊዜ ለምን just ዮርዳኖስን ሲረግጡ እንደቆመ ውሃው ኤርትራ ባህርን ሲሻገሩ እንደቆመው ለምን አያጠፋም? ከጅምሩ ወደ ሆነ መስመር ለምን ዞር አያረገው? ለምንድን ነው ያባበለ ወደ ምድረ በዳ የሚወስደው? ለምን ነው የሚወስደው? ለምንድን ነው ከለመድንበት ከዛ ከለመለመ መስክ ዞር አድርጎ ከእረፍት ውሃ ወንዝ ዞር አድርጎ እያባበላት ለምንድን ነው ወደ ምድረ በዳ የሚወስዳት? መጽሐፍ ነግሮናል መልሱን። በዚያ ለልቧ የልቤን እነግራታለሁ። ምድረ በዳው ምድረ በዳ ሆኖ ማይቀረው ምድረ በዳው የለመለመ መስክ ተደርጎ የሚቆጠረው በዚያ ለልባችን የሚናገር እግዚአብሔር ከኛ ጋር ነውና ነው። that's the point። በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ሞትን አልፈራም። ስለዚህ በሞት ጥላ መካከል ታልፋላችሁ፣ ግን አይዟችሁ እሱ ከናንተ ጋር ነውና ሞት የሚባለው ነገር ፋይናሊ ኮንሱም አያረጋችሁም። ድል በእናንተ ላይ የለውም። ለምን? ትንሣኤና ህይወት የሆነ ጌታ ሞት ላይ ስልጣን አለው። ኦኬ ሞትን ሞቶለት ሞትን ግን አሸንፎ መቃብር እንዳይዘው ተደርጎ ከሙታን የተነሳ ሞት ላይ ስልጣን ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ አለና ሞትን በአካል ብታገኙት እንኳን የተሸነፈ ሞት ነው የሚገጥማችሁ። ለምንድን ነው የተሸነፈ ሞት የሚሆነው? ጌታችንን ይዞ ሊያስቀር አልቻለም። ጌታችንን ይዞ ሊያስቀረው አልቻለም። ስለዚህ ሞት የእግዚአብሔር ልጅ ኢየሱስ ክርስቶስን ሲያይ አንገቱን ይደፋል ማለት ነው። የያዝኩ መስሎኝ ነበር፣ 3 ቀን የተሳካልኝ መስሎኝ ነበረ፣ ያው አልቻልኩም ተነሳ ይላል ማለት ነው። እሱ ካንተ ጋር ነውና በሞት ጥላ መካከል ሞት ባጠላበት ጥላ ማለት ነው። እዚህ አርባ ምንጭ ውስጥ በጣም ብዙ ዛፎች አሉ እንደዚህ ከተማ ውስጥ ምናምንና ሞተር እየነዳው ምናምን ሳልፍ ጥላ ነው እስከሆነ እንትን ርቀት ያክል ጥላ ነው። በጥላ ውስጥ ነው የምትሄዱት። ኢማጂን ያ ጥላ ሞት ሲሆን ማለት ነው። ሞት ሲሆን የምትጠለሉበት ንፋስ የምታገኙበት እሱ ሞት ሲሆን እንደማለት ነው። አትፍራ። ለምን? እኔ አሸንፌዋለሁ ነው ፖይንቱ አይደል? እኔ አሸንፌዋለሁ።
ሞት እንኳን የተሸነፈ ነው በክርስትና። ሌሎቹ ሞት ላይ የተለያየ ቴዎሎጂ ይሰራሉ። የተለያየ እስልምና ውስጥ አለ የመቃብር ውስጥ ቅጣት ምናምን ይባል። የሆነ እባብ ይመጣል ይነክሳል፣ በዚህ ገብቶ በዛ ወጥቶ ረጅም ኪሎ ሜትር ሰይፍ አለ፣ በዛ ላይ ትራመዳለ ምናምን፣ በዚህ ገብቶ በዛ ወጥቶ። አያሳስበንም፣ እሱ አያሳስበንም። ሞትን ድል ያደረገ ጌታ አለ ህይወታችን ውስጥ። በሞት ጥላ መካከል ብንሄድ፣ ምክንያቱም ከሞት ወዲያ ሌላ ምንም የለም እኮ አይደለ? በቃ አፍተር ላይፍ ነው ያለው። ከሞት ነው፣ ወደዚህ የሚመጣ ነገር የለም። ነገር ግን ያቺ አንድ ድል ተብላ የምትቆጠረው ነገር ላይ እንኳን የመጨረሻው ባለስልጣን ሞት ሳይሆን ሞት ላይ ስልጣን ያለው እግዚአብሔር ነው። እረኛዬ እረኝነቱ እስከ ሞት ጥላው ድረስ የሚሄድ ነው። so we are protected, right? protected። ሞት እንኳን የማይደርስበት ቦታ ላይ ነው የሰቀለን። አንዳንድ መድኃኒቶች አሉ ይጻፍባቸዋል አይደል? ለመድኃኒቶች ላይ ህፃናት ከማይደርሱበት ቦታ ይቀመጥ ሚል ህፃናት ከማይደርሱበት ቦታ ይቀመጥ ይላል መድኃኒት ላይ። ሞት ከማይደርስበት ቦታ ነው ያስቀመጠን በፕሮቴክሽን። ይሄ ስጋዊ ሞት ምናምን አይደለም፣ ጉንፋን ይዞ ክንብል ለምትልበትን አይደለም እያወራን ያለው። ነፍስህን ስለመለሰ አይደለ? በተመለሰ ነፍስ ውስጥ ያለችውን ያችን ነው እያወራን ያለ ነው። ነፍስ ተመልሷል፣ ነፍስ የሱ ሆናለች። በዚህ ምክንያት በጽድቅ መንገድ እየመራህ ነው ያለው። ስለዚህ ሞት የሚባለው ነገር ቢመጣ ህፃናት ከማይደርሱበት ቦታ ይቀመጥ እንደተባለ ሞት ከማይደርስበት ቦታ አድርጎ ነው ያስቀመጠን። በዛ መካከል ብንሄድ እንኳን በእኛ ላይ ስልጣን የለውም። ስለዚህ በዛ መካከል እናልፋለን። ሞት እንግዲህ ከሞት በኋላ ምንም የለም። ሌላ ቦታ ላይ ይላል በእኔና በሞት መካከል አንድ እርምጃ ቀርቶ ሳለ ይላል ዳዊት። ምክንያቱም ከሞት በኋላ ሌላ ነገር ስለሌለ በቃ አፍተር ላይፍ ነው። መታሰቢያችሁ እዚህ ምድር ላይ ያለው ይጠፋል አይደለ? በህያዋን ምድር ላይ ተስፋ አይኖራችሁም። ነገር ግን ያንን ሞት ላይ ስልጣን ያለው ጌታ እረኛ ሆኖ ሲከልለን እናያለን። አልፈራም፣ ክፉን አልፈራም፣ ሞትን አልፈራም፣ ክፉንም ምን አለ አልፈራም። ለምን ማትፈራው? ከላይ እግዚአብሔር እረኛዬ ነው ሲል እረኛ ነው ስትል ብለን ስንጠይቀው የሚያሳጣኝ የለማ ብሎ እንደመለሰ እዚህ ጋር ደግሞ ይመጣና ክፉን አልፈራም ማለት በሞት ጥላ መካከል ብሄድ ለምን ማትፈራው? ምን ስለያስክ? ምን ስላለ? እዚህ ቲክቶክ ላይ የሆነ ትሬንድ ነበር የሆነ ሳለ የምታስታውሱ ከሆነ ምን ስለሆንሽ ነው እንደዚህ ኮንፊደንት የሆንሽው? ምን ስለሆንሽ ነው እንደዚህ ጠንካራ የሆንሽው ምናምን ይባላል። በፎቶ የመጣች ልጅ የምታስታውሱ ከሆነ ስዋይፕ ስታረጉ ወንድሟን ታሳያለች። ፎቶን ስዋይፕ ስታረጉ አባታቸውን ያሳያሉ። ፎቶን ስዋይፕ ስታረጉ እናታቸውን ያሳያሉ። ለነሱ ለሆነ ቀን መታመኛ፣ ለሆነ ቀን ማለፊያ ለነዚህ ሰዎች እነዚህ ወንድም፣ እህት፣ እናት፣ አባት፣ አጎት ሳምቲንግ ራይት። ዳዊትን ሄዳችሁ ብትጠይቁ ኦኬ በሞት ጥላ ብትሄድ ሞትን አትፈራም አይደለ? ምን እረኛ ነህና ወንጭፍህን ይዘህ ነው ያኔ ዳዊትን የጣልክበትን ጠጠር ይዘህ ነው? አይ አይደለም። ጦርና ጋሻ ይዘህ ነው? አይ አይደለም። ምን ይዘህ ነው? ለምን ነው ማትፈራው? ቀጥሎ ይመልሳል። በትርህና ምርኩዝ እነርሱ ያጸናኑኛል። በዛ የሞት ጥላ ውስጥ እየሄድኩ ያለ እኔ በእጄ ላይ ያስኩት ወንጭፍ አይደለም፣ እኔ በእጄ ላይ ያስኩት ሰይፍ አይደለም፣ እኔ በእጄ ላይ ያስኩት ጦር አይደለም። የእግዚአብሔር በትርና ምርኩዝ። እኔ በጎቼን ስጠብቅ በትርና ምርኩዝ ይዛለሁ። ድብና አንበሳ ሲመጣ በዛ ምርኩዝና በትር አናቱን እያልኩ ሸኝቼ ነበር በጎቼ ጋር ሲመጡ። ለኔ ሲሆን ግን የእግዚአብሔር በትርና ምርኩዝ እነሱ ያጸናኑኛል። ለዚህ ነው በሞት መካከል ብሄድ እንኳን የማልፈራው። ለዚህ ነው የማልፈራው። በትር ነው እንግዲህ ዱላ ነው ታውቃላችሁ። ምርኩዝ ደግሞ መደገፊያ ነች አይደለ? መደገፊያ ነች። ድጋፌም እርሱ ነው፣ ደን ፕሮቴክሽንም እሱ ነው። ፖይንቱ ይሄ በትርና ምርኩዝ አንዳንድ ጸሐፍት ያስቀመጡትንም አይቻለሁ እዚህ ክፍል ላይና ምን የሚል ነው?
ምርኩዝ እንደመደገፊያ አይነት ነገር ናት። ሙሉ ዱላ አይደለም እንደዚህ ጠመም ያለችው እኛ ጋር በእድሜ ጠና ያሉት የሚይዟት አይነት ነገር ማለት ነው። እንደሱ አይነት አለ ነው። ደን ጥቅሙ ምንድነው ሲባል በትር ከሆነ በትር ነው እንግዲህ የሚዘልበክ ካለ ምናምን ነካ ያረገ ለመመለስ ደቆስ ያረጉ ለመመለስ በትር እሱ ነው። ምርኩዝ የሚደገፍበት ስለሆነ በጎቹ የሆነ ቅርቃር ውስጥ ቢገቡ የሆነ አለት ውስጥ ቢገቡ የሆነ ጢሻ ውስጥ ቢገቡ በዛች ነው እንዲህ ያረገ የሚያስወጣቸው። እጁ ማይደርስ ከሆነ ሰው የሆነ እረኛ በዛች ነው ጎትቶ የሚያወጣው። በዚህ ሞት ጥላ መካከል እየሄድኩ በወድቅ ብነሳ ጎትቶኝም ሊያወጣ የሚችል እሱ ነው። በዛ መካከል እንደው የሆነ መታበይ ማልቀስ ቢኖር እየጎሰመኝ ነካ ነካ እያረገ መንገዴ ሊያስኬደኝ የሚችል እሱ ነው ነጥቡ እሱ ነው። ግን የማን በትርና የማን ምርኩስ? የእግዚአብሔር በትርና የእግዚአብሔር ምርኩስ። ምርኩስነቱ ለማን? ለኛ። እግዚአብሔር ደግሞት የሚደገፍበት አይደለም። በትርነቱም ለማን? ለኛ። እኛንን ወድቀን የሆነ ነገር ውስጥ ገብተን እጃችንን ዘርግተን ጌታው ያደርስልኝ ሞይ ምንለው እኛንን እግዚአብሔር ያደርስልኝ ሞይ ብሎ የሚጠይቀው ሌላ አካል የለው። እኛንን ስንፋንን ወደዛ ወደዚህ ስንል መጎሰም የሚያስፈልገን ኳ እየተደረገ እግራችንን ምናልባት ሽሉዳችንን ምናልባት መታ እየተደረገን መቀጠል ያለብን እኛ ነን። ስለዚህ የእግዚአብሔር በትርና ምርኩዝ በህይወታችን ውስጥ አለ። አንዱ ስለኛ የሆነ ነገር በእኛ ላይ በሚደርስ ነገር እኛን ፕሮቴክት ለማድረግ አንዱ እኛንኑ ለመቅጣት የሚሆነው ዱላ የሚለው ማለት ነው። ኦኬ ሶ ዳዊት በዛ ይተማመናል። ሙሉ እምነቱ በእግዚአብሔር ላይ ነው። በፊቴ ገበታን አዘጋጀህልኝ። በፊቴ ገበታን አዘጋጀህልኝ፣ ብፌን አዘጋጀህልኝ እንደማለት ነው። ሰፊ ብፌ ትልቅ ጠረጴዛ ላይ አዘጋጀህልኝ። ተመልከቱ ገበታ የሚዘጋጀው ከአንድ በላይ ለሆነ አካላት ነው አይደል? ገበታ ብፌ የሚዘጋጀው እንግዳ ሲኖርባችሁ ነው። በጣም ብዙ ሰው ሲመጣባችሁ ቢያንስ 2 እና 3 ከዛም በላይ ሰው ሲመጣባችሁ ነው የምታዘጋጁት። እግዚአብሔር ብቻዬን ለኔ ገበታን አዘጋጀልኝ። ገበታ ተዘጋጀልን። የሚበላው የሚመገበው ቅድም ለበጉ ሲሆን የለመለመ መስካለው ለሱ ሲሆን እዚህ ገበታን አዘጋጀልኝ። ኦኬ ገበታውን አዘጋጁ እግዚአብሔር ነው። አዘጋጀልኝ። በጠላቶቼም ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። አሁን ተመልከቱ ቢፊው ላይ ምን አይነት ስትራክቸር እንዳለ ማለት ነው። እንዳለ ሙሉ ነው። ጽዋውም ሞልቶ የተረፈ ነው። ይዛችሁ ቀስ ብላችሁ አሁን ቡና ሞልቶ እኔ ቡና ስለምጠጣ እንግዲህ በቡና አውቀዋለሁ። ቡና ሞልቶ አንዳንዴ ያቃጠለን ምናምን ትንሽ እንቀንሳለና ከላይ ሲፕ አድርገን በዛ ልክ ነው ጽዋዬ ነው እያለ ያለው። የሆነ ከላይ ሳይሞላ ምናምን የተቀመጠ ሳይሆን ሞልቶ የተረፈ ነው። ለምን? ገበታውን አዘጋጁ እግዚአብሔር ነው። ጎዶሎ አያውቅም እሱ። ጎዶሎ አያውቅም። ጽዋውን እያዘጋጀ ያለው ገበታውን እያዘጋጀ ያለው በአጭሩ የማዕድ ቤቱን ስራ ሙሉ በሙሉ በእግዚአብሔር ላይ አሳልፎ ሰጥቷል ዘማሪው። ለነፍሴ የሚያስፈልገኝን ማዕድ ለህይወቴ የሚያስፈልገኝን ማዕድ ነፍሴ ከተመለሰች በኋላ በጽድቅ መንገድ ላይ እየሄድኩ ላለሁበት ለዚያ ጉዞ የሚሆነኝን ስንቅ ሲያዘጋጅ የሚጎድል ነገር አያዘጋጅም። ኤልያስን እንኳን ብላ ጠጣ ባገኘው ኃይል ሂድ ነው አይደል ያለው? ሂድ ነው ያለው። ያንን በላ። እንግዲህ ምን ያህል ርቀት እንደሮጠ ምን ያህል ርቀት እንደሄደ ታውቃላችሁ። ከእግዚአብሔር የሆነ ገበታ ሲሆን ፉል ነው ሙሉ ነው አለ። በፊት ገበታን አዘጋጀልኝ፣ በጠላቶቼም ፊት ለፊት ራሴን በዘይት ቀባ። ያው ንግስናውን በተመለከተ ነው የኛ ባይዘ ንግስናውን በተመለከተ ነው። ግን ከንግስናውም ያለፈ ትርጉም ልንሰጠው እንችላለን። እዚህ ክፍል ላይ ላለ ዘይት መቀባት ኢዝ ኮንሰክሬሽን ነው የሚባለው፣ መለየት ነው ፖይንቱ። በእስራኤል ለሶስት ነገር ነው ዘይት የሚቀቡት። በእስራኤል ያኔ
በዛ ዘመን ማለት ነው ለሶስት ነገር ነው ዘይት የሚቀቡት። አንደኛ ንጉስ ሲመረጥ፣ ሁለተኛ ካህን ሲመረጥ፣ ኦኬ፣ ሶስተኛ ነብይ ሲመረጥ። ንጉስ፣ ካህን እና ነብይ መለየት ነው የዘይት ዓላማው፣ መለየት ነው። ለየኸኝ ነው እያለ ያለው። ዘይት ቀባኸኝ ሲባል ለየኸኝ። የለየኸኝ ግን የት ነው ሲባል በጠላቶች ፊት ለፊት። እርር በሉ አይመስልም? በእኛ አገላለጽ እርር በሉ። ነፍሱን የመለስኩለት በለመለመ መስክ የማሳድረው በእረፍት ውሃ ዘንድ የማኖረው ስሜን በሱ ላይ ያኖርኩበት በበትሬና በምርኩዜ የሚተማመነው በሞት ጥላ መካከል ቢሄድ እንኳን እኔ ከሱ ጋር እንዳለው የሚያውቀው ይህ ልጄ እዩት፣ እሱ ነው ይተማመንብኛል የሚለውን ነው መልሶ በዛ ኮንሰክሬሽን የሚያረጋግጠው። የኔ ነው። ንጉስ ሲመረጥ ለህዝቡ፣ ካህን ሲመረጥ ለእግዚአብሔር አይደለ? ካህን ሲመረጥ ለእግዚአብሔር ዕብራውያን ምዕራፍ 5 ቁጥር 1 ላይ ካህንም አይደል ሊቀ ካህናትም ለእግዚአብሔር በሆነው ነገር ላይ ከሰው ተመርጦ ለእግዚአብሔር ይሾማል ነው የሚለው ዕብራውያን ምዕራፍ 5 ቁጥር 1 ላይ። ስለዚህ ለእግዚአብሔር በሆነው ነገር ላይ ነብይ ስትሆንስ የእግዚአብሔር የሆነውን ልትናገር፣ በሁሉም የራስህ አይደለም፣ ለሆነ ጉዳይ ነው የምትጠራው። ስለዚህ እግዚአብሔር በጠላቶቻችን ፊት ምን እያለን ያለው? እሱ የኔ ነው። ስለ ስሙም የሚለውን ቃል ያጠነክረዋል ከታች ማለት ነው። እሱ የኔ ነው፣ እሱ የኔ ነው። ቃየንን ምልክት አደረገበት አይደለ? ያገኘኝ በሙሉ ይገለኛል ሲል ምልክትነቱ ምንድነው ነው? አሁን ምልክቱ የተጻፈው ምንድነው? ታቱ ነው ወይ የሆነ ገባ ያለ ምልክት ነው? ምንም እናውቀው ነገር የለም። ግን ምልክትነቱ አንድ የሚያስተላልፈው ነገር አለ። ይሄ ሰው ምን የማይል ነው? የማይነካ ነው። ይሄ ሰው የሳምባዲ ኤልስ ነው፣ የሆነ ሰው አካል ነው። የማን? ሰማይና ምድርን የፈጠረ የልዑል እግዚአብሔር ነው። ለማን ነው ይሄንን ሲናገር የምናየው? ለጠላቶቻችን፣ ለጠላቶቻችን፣ ለሚጠሉን፣ ሞታችንን ለሚጠባበቁ ያ በጠላቶች ፊት በዘይት ቀባ። ጽዋዬም የተረፈ ነው፣ የሞላ ነው፣ ሞልቶ እየፈሰሰ ነው። ቀስ ብሎ ነው ከላይ የሚጠጣበት ማለት ነው። ሙላቱን ያሳያል። አሁንም ሙሉ ነው፣ ብፌው ሙሉ ነው፣ የሚጠጣው ሙሉ ነው፣ የለመለመው መስክ ሙሉ ነው፣ የእረፍት ውሃ ዘንዱ ሙሉ ነው። በሞት ጥላ መካከል ቢሄድ ምንም የሚያስፈራኝ ነገር የለም። ለምን? በትርና ምርኩዙ የሱ ነው። ህይወትና ትንሣኤ እሱ ነው። ኦኬ። ስለዚህ አም ፕሮቴክትድ፣ ተጠብቄያለሁ። ቸርነትና ምህረት በህይወቴ ዘመን ሁሉ ይከተሉኛል። ተመልከቱ፣ እዚህ ጋር የተጠቀማቸውን ቃላት ክሪቲካል ቃላት ተጠቅሟል። እዚህ ጋር ከመራመድ ከመንቀሳቀስ ጋር ተያይዞ ያሉ ማለት ነው። ለምሳሌ አንደኛው ማደር ነው፣ ያሳድረኛል ነው አይደለ? እረፍት ነው እሱ። ተኝታችሁ አሁን እኛ ጋር መሽቷል፣ ስለዚህ ተኝተን ነው የምናድረው። እሱን አስፔክት ይይዝልናል ማሳደር የሚለው ማለት ነው። ከዛስ በጽድቅ መንገድ ላይ መራኝ። ኦኬ፣ በጽድቅ መንገድ ላይ መራኝ። ምንድነው ያለው እዚህ ጋር? መራመድ፣ እየተንቀሳቀስ። ቅድም በእረፍት ምንድነው በለመለመው መስክ እያሳደረን ነበረ፣ ለሽ ብለናል። አሁንስ እየተራመድን ነው። ራይት፣ አሁን እየተራመድን ነው። ኦኬ፣ ያ እርምጃ ምንን አካምፓኒ ያደርጋል? ምንን አስከትሎ መጣ? ኦኬ፣ ምንን አስከትሎ መጣ? ተመልከቱ። በጽድቅ መንገድ ላይ እየሄድን ያለ ነው። ቅድም እረፍት ውሃ ዘንድ አድረናል፣ እዛው ያሳድረኛል ባለበት አድረናል። አሁን እየተራመድን ያለ ነው። እየተራመድን ባለንበት ምህረትን፣ ቸርነትና ምህረት በህይወቴ ዘመን ሁሉ
ይከተሉኛል። ቅድም በትርና መርኩዝ ያጸናኑኛል አለ። ያጸኑኛልም ጭምር ማለት ነው። በትርና መርኩዝ ነው ቅድም የነበረው። አሁንስ ቸርነትና ምህረት። ምን አይነት ቸርነት? ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ የተባለለት ቸርነት። ቸር ነውና ውይ ያንተ ነገር በቃኝ እስኪል ነውና እንደሱ አይደለም። ቸር ነውና ታገስኩሽ የምትሆኚ አይደለሽምና ድረስ ቢሆን አበቃልኝ። እንደሱ አይደለም። ቸር ነውና ምህረቱ ለዘላለም ነው። ቸርነቱ ይሄ ነው። ቸርነቱ ይሄ ነው። ዋረቦት ምህረቱ ለዘላለም ቸር ሆኖ ቸርነቱን እየገለጠልህ ካለ ምን እያረገን ያለው ማለት ነው? በዛ ቸርነት ውስጥ ምህረትን እያረገልን ያለው። ሁለቱን አንድ ላይ ያመጣው ሲያመጣ ቸር ነውና በዚህ ቸርነት ምክንያት እግዚአብሔር መሐሪነቱን ለዘላለም አደረገ። የዘላለም የሆነ ሁለት ባህሪዎች ናቸው አካምፓኒ ያደረጉን ያጀቡን። የእግዚአብሔር ቸርነት ለዘላለም፣ በዚያ ለዘላለም በሆነው ቸርነት ውስጥ ምህረት አለ። እየማርከኝ ቅድም ያለው ማለት እየማርከኝ። ይሄኛው የሚያመጣው ሪዛልት ነው። መጨረሻው ቁጥር የቱም የሚያመጣው ሪዛልት የእግዚአብሔር ቸርነት ለዘላለም ከመሆኑ የተነሳ በዛ ዘላለም ውስጥ ምህረቱም የዘላለም ስር ስለሆነ ከእግዚአብሔር ርህራሄና ቸርነት ስለመነጨው ስለዚያ ምህረት ስለተባለው ባህሪው እግዚአብሔር ቸር ከመሆኑ የተነሳ አዲስ ኪዳናችንን ላይ መጥቷል አይደል? ክርስቶስ እሱ ቸር እንደሆነ ቀምሳችሁት እንደሆነ ይላል አይደል? ቸር ነው። አንዳንዶች ለምን ቸር መምህር ትለኛለህ የሚልበትን ፓርቲ ኢየሱስ ቸር አይደለም እያለ ነው ብሎ ይፈትላል። አብሮት የነበረው ጴጥሮስ ግን ቸር እንደሆነ ከቀመሳችሁት ይላል። ስለዚህ እዛ ክፍል ላይ ያለው ሌላኛው ክፍል ላይ ቅድም ቸር መምህር ለምን ትለኛለህ ያለበት ክፍል ላይ ያለው ሌላ ትርጉም ነው ማለት ነው። በስርዓቱ መተርጎም አለበት። እግዚአብሔር ቸር ስለሆነ ሩሩ ስለሆነ ደግ ስለሆነ ምህረቱ ደግሞ ለዘላለም ነው። ምህረቱ ለዘላለም ነው። ኦኬ ቸርነቱ ባህሪው ነው። የእግዚአብሔርን ልብ ነው የሚያሳየው። ምህረቱ ደግሞ በእኛ ላይ እግዚአብሔር ያለውን ያንን እኛን የሚያይበትን ባህሪውን የሚገልጥ ነው። ምህረቱም ለዘላለም ነው። የሚምረን ነው። ከኛ ጋር ነው ምህረቱ የሚያያዘው። ቸር ነው፣ ባህሪው ነው። ከቸርነቱ የተነሳ ምን መሐሪ ነው። ኦኬ ቸር ነው፣ መሐሪ ነው። እስከ መቼ? እስከ ዘላለም ቸር ነውና ምህረቱ እንደው ለ70 ዓመት ነውና አይደለም። በኃጢአት እስክትወድቅ ነውና አይደለም። በቃኝ እስክልህ ነውና አይደለም። ለዘላለም ነውና። ኦኬ ይሄ ለዘላለም ያለ ቸርነትና ምህረት እየተከተሉን ስለሆነ በእኛ ላይ ምን አይነት ሪዛልት መጣ? በእኛ ላይ ምን አይነት ውጤት መጣ? ዳዊት ይመልስልን። ቸርነትና ምህረት በሕይወቴ ዘመን ሁሉ ይከተሉኛል። እሺ እየተከተሉ ስላለ ምን? በእግዚአብሔር ቤት ለዘላለም እኖራለሁ። በእግዚአብሔር ቤት ለዘላለም እኖራለሁ። ከላይ ያየነው አንጓ ጋር ተያይዞ ዳዊት እንዲህ አይነት ኮንፊደንስ ለምንድን ነው ሊገነባ የቻለው? ከላይ ያለው ቁጥር ጋር እናያይዝ አንድ ላይ። ቸርነትህና ምህረትህ አይደለ ለዘላለም ይከተሉኛል። ደን ከታች ደግሞ በእግዚአብሔር ቤት ለዘላለም እኖራለሁ። ዳዊት ኮንፊደንስን ከየት አመጣ? በእግዚአብሔር ቤት ወጥቼ ጠፋለሁ ለምን አትልም? ድንገት እግዚአብሔር እንደው ከተወኝ ለምን አትልም? ያ ቃል እንግዲህ ህይወቱ ላይ መሐላ እንዳለ ከቤትህ ለዘላለም ንግስና አይጠፋም ያለው እግዚአብሔር
እሱን ቆርጦት ንጉስ አያመጣም ያውቃል ይሄን ነገር ግን ቤዝ ያደረገው ምን ላይ ነው ሲባል የእግዚአብሔር ቸርነትና ምህረት ለዘላለም ስለሆነ እነሱ ደግሞ እየተከተሉኝ ስለሆነ እረኛ ታውቃላችሁ ደግሞ እስራኤል ላይ ከኋላ አይደለም የሚሄደው ከፊት ለፊት ነው የሚሄደው አይደል እረኛ ከፊት ለፊት ነው የሚሄደው ኢየሱስ ክርስቶስም ዮሐንስ 10 ላይ ሄዳችሁ አይታችሁ ከሆነ ከፊት ለፊታቸው ይሄዳል አይደለ ይመራቸዋል ነው የሚለው ድምጹን ይሰማሉ ይከተሉታል አይደለ እኛ በኢትዮጵያ ላይ ተጽፎ ቢሆን ኖሮ ድምጹን ይሰማሉ ይነዳቸዋል ነው ተብሎ አይደለ የሚተረጎመው መንዳት ስለሆነኛ ጋር ከጀርባ ሆኖ ወደፊት ማባረር ነው እዛ ጋር አይታችሁ ከሆነ ዮሐንስ ላይ ከፊት ለፊታቸው ይሄዳል በጎቼ ድምጼን ይሰሙኛል ይከተሉኛል ነው እንጂ እነዳቸዋለሁ የሚል የለም አይደለ በጎቼ ድምጼን ይሰማሉ ዮሐንስ 10:27 ላይ በጎቼ ድምጼን ይሰማሉ ይከተሉኝማል ስለዚህ እረኛው ከፊት እየሄደ ነው የሚከተሉት በጎች ኋላ አሉ ኦኬ እግዚአብሔር እረኛዬ ነው ብሏል ዳዊት ቁጥር 1 ላይ ስለዚህ እረኛው ከፊት ለፊት እየሄደ ነው መንገዱ የምንድን ነው የጽድቅ መንገድ ነው በምን ጉዳይ ተሰባስበን እየሄድን ያለ ነው ስለ ስሙ የጠራን እነዛ ወገኖች ነን በዛ መንገድ ላይ እየሄድን ያለ ነው ኦኬ ግራና ቀኝ የሚያሳስብ ነገር አለ ምክንያቱም አስፋልት ላይ ስትሄዱ አለ እንደዚህ አይነት ነገር ግራና ቀኝ ምናምን የሆነ ነገር በዛም በዚህም ሊመጣ ይችላል ኦኬ አዎ በዛም በዚህም ይመጣ አለ አዎ በትርህና ምርኩዛ አለ በትርህና ምርኩዛ አለ ኦኬ አሁን የፊቱ ሰኪውርድ ሆኗል እረኛው ከፊት ለፊት ነው ያለው የግራና ቀኙ ሁለት ነገር አንድ ላይ ስለሚያወራ ማለት ነው የግራና የቀኙ ሰኪውርድ ሆኗል በትርና ምርኩዝ አሁን የቀረው የቱ ነው ጻፉልኝ ኮሜንት ላይ የቀረው የትኛው ነው እረኛው ከፊት ነው በትርና ምርኩዝ ግራና ቀኝ ላይ አለ ያጸናኑኛል አሁን የቀረው የቱ ነው የኋላው ነው አይደል የቀረው የኋላው ነው የቀረው ደን የኋላውን ምን አለ ማለት ነው ምህረትህና ቸርነትህና ምህረትህ እነሱ ምን ይሉኛል ይከተሉኛል ሶ እንደዚህ ስለሆነ ስትራክቸሩ እንደዚህ ስለሆነ በዳዊት ህይወት ላይ የመጣው ሪዛልት ፋይናል ሪዛልት ምንድነው በእግዚአብሔር ቤት ለዘላለም እኖራለሁ በእግዚአብሔር ቤት ለዘላለም እኖራለሁ እግዚአብሔር እረኛዬ ሆኖ ከፊት ከቀደመ በትርና ምርኩዙ እያጸናኑኝ ካለ ምህረቱና ቸርነቱ እየተከተሉኝ ካለ ምን ላድርግ ከዚህ በኋላ በቤት ለዘላለም እኖራለሁ ምክንያቱም ከዚህ ጥበቃ ውጪ ያለው በሙሉ ሴፍ አይደለም ከዚህ ጥበቃ ውጪ ያለው በሙሉ ደህንነቱ የተረጋገጠ አይደለም እግዚአብሔር በፊት ካልቀደመ you are not safe ለዚህ ነው ዘጸአት ላይ ታስተውሳላችሁ ያንን ጥጃውን ሰርተው ጠበቁ ከተራራው እስኪወርድ ድረስ እግዚአብሔር ተቆጣ የመገናኛውን ድንኳን ከህዝቡ መካከል ንቀል አለ አስወጣ በዛ ከሰፈር ውጭ አድርጓል ኩርፊያ ነው ባይዞ ይዛ ያለው እግዚአብሔር ሲያኮርፍ እንደማለት መገናኛው ድንኳን በማከላቸው ካለ እግዚአብሔር ፒስ ነው እንደማለት ነው ከናንተ ጋር ነው ያለውት እንደማለት ነው አሁን ግን ከማከላቸው አስወጣ ኦኬ ከዛስ ውጭ አድርጎ አለ ከመጋረጃ ውጭ አይደለ ውጭ አድርጎ በሌላ በኩል ለምን በመካከላችሁ ርኩስ ነገር ገብቷልና ያጥጃውን የሰሩትን ማለት በመካከላችሁ ርኩስ ነገር ገብቷልና ከዛስ በደመናና በእሳት አምድ የሚመራው ጌታ ጸጥ አለ ማለት ነው ኦኬ ጸጥ አለ ሙሴን ተመልከቱ እዛ ጋር የብልጥ ስራ ሲሰራ ማለት ነው እግዚአብሔር ምን ይለዋል እኔ መልአኬን ልካለሁ ችግር የለውም እሱ ነበር የሚመራቸው የነበረው ባይዞ እሱ ነበር በድንቅ በተአምራት ከግብጽ ያስወጣቸው ከዛስ መልአኬን ልካለሁ እኔ ችግር የለውም እናንተ ሂዱአል ሙሴ ምን ነበር መልሱ ታስተውሳላችሁ ሙሴ መልሱ ምን ነበር አንተ
ካልወጣ አንወጣም ነበር ያለው። ባይዞ አንተ ካልቀደምክ ይሄን ህዝብ ይዣል ሄድማል። ሙሴ ገብቶታል። እግዚአብሔርን ጥሎ ፊት ለፊት ቢሄድ ወይ አማሌቅ አናቱን ብሎ ይጥሏል እዛ ጋር ወይ ሌሎች አሕዛብ ነገስታት ይፈጇቸዋል። ያ ሊረግም የወጣውም አቅም ኖሮት ይረግማቸዋል መንገድ ላይ። ወዴት አለ ሙሴ ማለት ነው። ኖ አንተ ካልወጣ እኛ አንወጣም፣ አንተ ካልቀደምክ አንቀድምም። ያ ቴንክ ዩ ዘጸአት 33:15 ላይ ሙሴ መልሶ ምን አለ? አንተ ከኛ ጋር ካልወጣ ከዚህ አታውጣን። ምን አለን? ማንን ተማምነን ነው የምንወጣው? ከፊት ለፊት ምን እንዳለ ምን እናውቃለን? አንተ ካልወጣ እዚች ቁጭ ነው የምንለው፣ አንሄድም የትም ማለት። እረኛችን ግን ምን አለ? ከፊት ለፊታችሁ እሄዳለሁ፣ ተራራውን ትክክል አደርጋለሁ፣ የነሐሱን በር እሰብራለሁ አይደል? የነሐስ መወርወሪያውን እቆርጠዋለሁ፣ የብረት በሩን እሰብራለሁ። ማን? ከፊት ለፊት የሚሄደው እግዚአብሔር። እሱን እግዚአብሔር ነው። አንተ ካልወጣ አንወጣም፣ አንተ ካልሄድክ አንሄድም። አንተ አይደል እንዲያወጣን ከዛ ከግብጽ ምድር ላይ ለማን ጥለህን ነው አይነት ነገር። እዚህ ጋር የምናየው ነው። እረኛችን ከፊት አለ፣ በትርና ምርኩዝ አለ ግራና ቀኝ፣ ከኋላ ደግሞ የእግዚአብሔር ቸርነትና ምህረት ራይት። ቸርነትና ምህረት ምን ይላሉ? ይከተሉናል። በዚህ ምክንያት በእግዚአብሔር ቤት ለዘላለም እንኖራለን። ለዘላለም ስንኖር በምን አይነት መንገድ ላይ? ቀደም ነፍሴ መለሳት ስለ ስሙን በጽድቅ መንገድ፣ እዛ መንገድ ላይ ሆነን ነው በቤቱ የምንኖረው። እግዚአብሔር ይመስገን። መልካሙ እረኛችን እግዚአብሔር የተባረከ ነው። ነፍሳችንን የመለሰ ጌታ ስሙ የተባረከ ነው። ስሙን በእኛ ላይ ሊጠራ ያላፈረ፣ በጽድቅ መንገድም ሊመራን የወደደ፣ ነፍሳችንንም የመለሰ ጌታ፣ በሞት ጥላ መካከል ብንሄድ እንኳን ሞትን እንዳንፈራ ያደረገ፣ መገኘቱን በእኛ ላይ ያኖረ፣ በትርና ምርኩዙን ያላሳጣን፣ በጠላቶቻችን ፊት ገበታን ያዘጋጀ፣ ጽዋችን ሞልቶ የተረፈ እንዲሆን ያደረገ፣ በጠላቶቻችን ፊት ዘይትን የቀባን፣ የኔ ነው ገንዘቤ ነው ያለን፣ ምህረትና ቸርነቱ ከላያችን ላይ ያላነሳ፣ በዚህም በቤቱ ለዘላለም እንድንኖር ያደረገ እግዚአብሔር ስሙ ይባረክ። አሜን። ተባረኩ። በዳይና አውርጃለሁ። ቃል አካፍላችሁ በጣም ነው ቀን እንትን ስለ ነበረው ደስ ብሎኛል። በዛሬው ልደቴ ቀን መዝሙር 23 ነው። በእግዚአብሔር በዚህ መዝሙር 23 ውስጥ ምን አለን? እኔ እረኛችሁ ነኝ አለን። እኔ እረኛችሁ ነኝ፣ በለመለመው መስክ አሳድራችኋለሁ አለን። በረፍት ውኃ ዘንድም እመራችኋለሁ አለን። በቃ እኛም አሜን አለን፣ ተቀበልን። በጠላቶቻችን ፊት ለፊት በዘይት የሚቀባን ጌታ እንደሆነ ነገረን። እሺ አለን። እኛም እሺ አለን። በትርና ምርኩዜ በቂ ነው፣ በራሳችሁ አትታመኑ፣ የሆነ ነገር በራሳችሁ ላይ አድርጋችሁ እንትን አትበሉ። የሆነ ነገር እኔ ግማሹን እንዳረግ እናንተ ግማሹን እንድታረጉ ተው፣ እሱን የኔ በትሩና የኔ ምርኩዝ አለ አለን። ከዛ ባዶ እጃችንን ወተን ተከተል ነው አይደል? ባዶ እጃችንን ወተን ተከተል ነው። ለምን? የሱ ምርኩዝና በትርን ተማምነ ነፍስህን መልሼዋለሁ አለን። እሺ በቤቴ ለዘላለም ትኖራለህ፣ እሺ አለን።
ይሄንን ነው የነገረን እግዚአብሔር በሕይወታችን ላይ እውን ይሁን አሜን ኦኬ ያ ውስጤ ከብዶ ነበር ይቃል ታንፍሻለሁ maybe reflect not reflection just final thought ያላችሁ ሰዎች አውሩና እንጨርሳለን ማለት ነው እንጨርሳለን ልደቴ በተሳካ ሁኔታ ተከብሯል እሺ ማይክሮፎን እየከፈቱ ማውራት ትችላላችሁ ምናልባት በኦርደር እንዲደረግ ከተፈለገ አቤላ አለ በጣም አሳጥሩ በደቂቃ አርጉና አሳጥሩና እንጨርስ ጸልየን እንዘጋለን አላህ እሺ ማውራት የሚፈልግ ማይክ ከፍቶ ማውራት ይችላል አማን እግዚአብሔር ይባርክህ እኔ ማውራት ፈልጌያለሁ እሺ በጣም ተባርክ ይባላል በሚገርም ሁኔታ ነው እንግዲህ እየተደመምኩ ነው እግዚአብሔር በምን አይነት ግልጠት እየገለጠ እንዳለ እድሜ ልካችንን ስናነብና ስንማር የቆየነውን የመዝሙረ ዳዊት 23ን እግዚአብሔር በአንተ በኩል ሆኖ በሚገርም አይነት ሁኔታ አስተምሮኛል እግዚአብሔር ባርክ በጣም ወድ ከተረሃለሁ አንተ ባታቀኝም አቤላ በደንብ ያውቀኛል እግዚአብሔር አብዝቶ ይባርክ ይቀጥል በአንተ ውስጥ ያለ እሳት ተባረክ ወዳል Thank you ይሲ ወንድማለም ያ እየጨረስን ያለነው አሁንም ማውራት የምትፈልጉ ማይክሮፎን ከፍታችሁ መቀጠል እንችላለን ስንት አመት ነው የምትሉኝ ሰዎች 31ኛ ይዣለሁ 31ኛ ነው ያስኩት ያው አይ ቲንክ 50 አመት የኖረ ፊት ነው ያለኝ ግን ያው 31 ነኝ ገና ነኝ ሚራክል በነገራችን አብሮብሃለም ዛሬ አላሉህም አይደለም መረት ያርግላቸው እንዴ ተደርጎላቸው በጣም አብሮብሃል የእውነት ድንቅ ነበረ በጣም ግን ተነሳለ ብዬ ስጠብቀው የነበረው ካልቪኒስቶች ቻሌንጅ የሚያደርጉኝ ጥቅስ አለና የዮሐንስ ወንጌል ምዕራፍ 10 ላይ ለዘላለም አይጠፉም የሚለው ከጄ ማንንም አይወስድባቸውም የሚለው አይ ቲንክ ዴቭ ይሄን የተረዳ ይመስለኛል ማለት በጣም highly secured ነው አንተም በእግዚአብሔር መንፈስ ሆነ እንደዚህ እንደገለጥከው በጣም highly secured ነው ኮንፊደንሱ በጣም የሚገርም ነበርና እሱንም ጭምር ያሰብኩ ነበር በጣም ተባረክ አንድ ጥቅስ ግን የኢሳይያስ ምዕራፍ 10 ላይ 40 ላይ ከቁጥር 40 ከቁጥር 11 ላይ ያለውን ቃል እንደገና ላንብብና ቶሎ ሐሳቤን እቋጨዋለሁ 40 ከቁጥር 11 ላይ እንደዚህ ይላል መንጋውን እንደረኛ ያሰማራል ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል ይልና የሚያጠቡትንም በቀስታ ይመራል ቅድም ይሄ ከምርኩዝና ከበትር ጋር ታይዞ ስታብራራ ይሄን ቃል ያሰብኩ ነበርና ማለት በብብቱ ይሸከም ጠቦቶቹ ይፋንናሉ እንደዛ አይነት ባህሪ ያላቸው ጠቦቶችና እነርሱን ሰብሰብ አድርጎ ይይዛቸዋል ይልና ከዛ የሚያጠቡትንም በቀስታ ይመራል ይላል የሚገርበው ማለት ነው እና ተናይላቸውን በጣም ኬር ያደርጋቸዋል ማለት ነው አንዳንድ ጊዜ አይተ ከሆነ ሰዎች ኢቭን ፔር አብረን ስንሆን ራሱ ይሄ እኳል ስታተስ ያሉ ሰዎችን ነው ፕሪፌር የምናደርገው አይደለ ስናሳልፍም ሊድ ስናደርግም ብዙ ጊዜ እነዚያን የመጎተት እንትናችን በጣም ያን ያህል አይደለም በጣም እንቸገራለን ታውቃለህ ቴዎሎጂያንም ስለሆን በደም ስለምትረዳ ማለት ነው እና እሱ ግን የሚያጠቡትን በቀስታ ይመራቸዋል ይላል ለጴጥሮስም ምዕራፍ 21 ላይ
አይ ቲንክ ሌላ ቬርዥኖችን ብዙ ልብ ላይ አይቼ አላቅም፣ ግን ጴጥሮስን 3 ጊዜ ከጠየቀው በኋላ 3ቱንም ጊዜ ጠቦቶችን፣ በጎችን እና ግልገሎችን እያለ ነው እንትን የሚለው። አማርኛው በደንብ እንትን ብሎታልና ዛት ሚንስ እያንዳንዱን እንደ ባህሪው ትሪት ያደርጋል ማለት ነው ኢየሱስ። ያንን ነው የፈለገውና ሶ አሜዚንግ እግዚአብሔር ማለት ባትወለድ ኖሮ ይሄን ሁሉ አተን ነበር እና እንኳን ተወለድክልን፣ ረጅም እድሜ ከጤና ጋር ይስጥህ፣ ምሕረትና ቸርነቱን ያብዛልህ ያኑርህ። ከዚህ በላይ ደግሞ በጀመርካቸው ዓላማዎች ላይ እግዚአብሔር የሚያስፈልጉ ሰዎችን እግዚአብሔር ይጥራልህ። ዳዊት ጋር ተሰብስበው እንደመጡ ላንተ ለአገልግሎት ለራእይ የሚያስፈልጉ ከእግዚአብሔር የሆኑ ሰዎች ይሰጡ በኢየሱስ ስም። የሆነት በጣም የሆነት ቀን በጣም አዝኜ ነበር። 2 ቀን ደግሞ በአንተ በጣም ዛሬና 1 ቀን ደግሞ በጣም ኤክሳይትድ ሆኜ ደስተኛ ሆኛለሁ። ያንተ ደስታ ተካፋይ ነኝ። ኑርልኝ፣ ተባረክ፣ ለምልም። አበዛው ይቅርታ። እሺ እሺ መጋና ሰላም ይብዛል። እሺ አሁንም ማይክሮፎን ከፍታችሁ መቀጠል ትችላላችሁ። ተራ በተራ ከፍቻለሁ። እሺ ቀጥል ፕሮፌት። እሺ ተናግሬ እወጣለሁ። ትንሽ አማርጎኛልና ድንቅ ቃል ላይ ካፈልከን አማን ተባረክ፣ ጌታ ይባርክ። እረኛ ስለሆነ የጻፈው የበግና የእረኛን ግንኙነት ይረዳል። አንደኛ፣ ሁለተኛ በምድረ በዳ በግ እየጠበቀ በቃ ትንሽ ነው እሱ ለዚህ ጉዳይ ማንም አሾመው እየተባለ ስለሆነ ዘይት ተመቶ ይፈሰሰበት በኋላ ላይ የተናገረውንም ይረዳዋል ከበጎቹ ወጥቶ ማለት ነውና የኖረውን በሚረዳው መልኩ ነው የጻፈልን። ሶ የእግዚአብሔር ባህሪ ልክ እንደዛ ነው እያልከው ነበርና እሱ ከድብ ተናጥቆ ነበር ያኖር የነበረው በጎቹን። አንድ ሰው ለህይወቱ የሚሰጋ እንቅፋት ሲመጣው የሚደማ አንድ ሰው ከአንበሳ ጋር ለመታገል እግዚአብሔር ረድቶት በቃና በጎቹን አዳነ። አት ዘ ሴም ታይም የአንድ ሰው የአንድ ትንሽ ልጅ ደግሞ እንትን አንተ ክፉ ነህ ባሉት ወንድሞቹ ፊት የልብ እንቅፋት ያውቃል ሂድ እስቲ አንተ በቃ ዞር በል አይነት ነገር ሐሳብ ሲያስቀምጡበት ወንድሞችህን አይተና ሲባል አይኖቹ እያዩ የነዛ ሰዎች አይኖች እያዩ በንጉስ ፊት መቀመጫ አዘጋጀለት። ጎልያድን አሳልፎ ሰጥቶት ነው ማለት ነው። ሶ በህይወት የተለማመደውን የሚጽፍሰው ነውና ይሄ ሰው ከዚህ በዚህ ሁሉ ውስጥ ግን አንዲት ነገሩ ትገርመኛለች። ቅድም ብለዋል በሞት ጥላ መካከል እንኳን ብሆን አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል አልሆንም አንተ ስላለ አይደለም፣ አንተ ከኔ ጋር ስላለ በሞት ጥላ መካከል እንኳን በዛ ሻዶ ውስጥ እንኳን ባልፍ፣ በዛ ጨለማ ውስጥ እንኳን ባልፍ፣ ሞት የሚባል ነገር እያሳደደኝ ከላይ ከታች ከቦኝ እንኳን ባልፍ አንተ ከኔ ጋር ነህ። አልፈራውም የሚመጣውን ክፉ ነገር። ለምን? አንተ ከኔ ጋር አለ። የሚደርሰውን ቻሌንጅ አልፈራውም። ለምን? አንተ ከኔ ጋር አለ። ቻሌንጅ የለም ኧረ አለ፣ በደንብ አለ። እንደውም እንደኛ ቻሌንጅ ያለበት ሳይሆን እንደ ክርስቲያኖች ነው። ግን ደግሞ ክፉን የማንፈራበት የሚደጥመን ነገር ሁሉ የምናልፍበት አንድ መንገድ አለ። እሱም እግዚአብሔር እረኛችን ነው። ዳዊት ለእረኞቹ ለበጎቹ እረኛ ስለሆነ ለበጎቹ ግጦሽ ሳር ፍለጋ በጣም ብዙ ምድር ያካልል ይሆናል። የግጦሽ ሳር ሊፈልግ ማለት ነው። የኛ አምላክ ከሞት ሊያድነን እሱ መጣልን። በለመለመው መስክ ላይ ያሰማራል። የዘላለም ሕይወት ሊሰጠን በፊቱ ሁሌ ጽዋችን የተረፈ እንዲሁ ሁሌ ጊዜ ማዕዳችን በፊቱ ሙሉ እንዲሁ ሁሌ ጊዜ በጉ ብርሃን በሚሆንባት ከተማ ላይ ማለት ሞተልን። ያኛው እረኛ እንዲህ ያደረገልና አዲስ ኪዳን ላይ አምጥተን እረኛቸው ዳዊት ይሆናል ተብሎ እንደተጻፈው በሕዝቅኤል መጽሐፍ እንደዛ አድርገን ብንመለከተው ደግሞ በቃ ጀስት ከዛ በላይ ፉልፊልድ የሆነው በኢየሱስ ስለሆነ ይስማል ማለት ነውና ሰው ያንን እግዚአብሔር የምናገለግል በዛ እግዚአብሔር ጥላ ስር የምንኖር በዛ እግዚአብሔር እረኝነት ስር የምንኖር ስለሆነ የእግዚአብሔር ስም የተባረከ ይሁን። አንተም በርታልኝ። ከዚህ በኋላም ጌታ በሚሰጠን አገልግሎት ሁሉ የእግዚአብሔርን እጅ እንመለከታለን። እግዚአብሔር አቅም ይሰጠናል፣ ድል ይሰጠናል።
ቅድም ያልኩትን ልበልና ልጨርስ። አማኒን ከጎኑ ቆሞ ቅድም ስትል ነበረ ቤት አማኒ መጽሐፍ እየጻፈ ነው ያንተ ቀድሞ ይወጣል ባይዘውና ሲመስለኝ በደንብ አግዙት ከጎኑ ሆኖ ያው እንኳን ጽፎት ተናግሮት ምን ያህል እንደሚጠቅመን እናውቃለንና ለዛ ለኛው ጥቅም ስለሚሆን ለዛ ነገር እንረባረብ። ከዛ ባለፈ ደግሞ ቤቱን ሰብስክራይብ አድርጉ። ከጎኑ በሚያስፈልገው ነገር ሁሉ አብራችሁት ጌታ ይባርካችሁ። ተባረኩ። አማኒ ጌታ ይባርክ። ናቱ ሰላም ብያለሁ። በዛው ያ ለሰላምታ ማይኩን ይከፍትና በዛው ይቀጥላል እሱ። ታንኪዩ ቃል ያመሰግናለሁ። ይቅርታ ካለ ተራይ ከገባው በጣም ይቅርታ። እንዴት ናችሁ? አማኒዬ እንኳን ተወለድክ። እኔ እንኳን ያው ሃፒ በርዝዴይ ልልን የገባሁት። እንዴት ናችሁ? ከታችም ከላይም ያላችሁ ሰላም ብያለሁ። አዲስ አበባ ከሆንክ ነገ ኬክ ጋብዛለሁ። አማን አይ ኬክ ሳይሆን እዚህ ጋር ቢሆን ደስ ይለኛል። ምን ቢሆን እንዴት ጥሬ ቢሆን ደስ ይለኛል። ኬክ እኮ ቀረ። ችግር የለውም። እዚህ አዲስ አበባ ነው ያለው። አይ አሁን አይደለም ግን አለው። በዚህ 2 ቀን 3 ቀን እዛ ሊሆን ይችላል። በቃ ችግር የለውም። ስትመጣ እንገናኛለን። መልካም ልደት። እንኳን ተወለድክ አማኒ። ቀሪው ዘመን የተባረከ ይሁን። የምትፈልገው ነገር ሁሉ እግዚአብሔር ያሳካልክ። ተባረክ ወንድሜ። እሺ መልካም አደር ሁላችሁም። ታንክ ዩ ሰጋና ይብዛል። እሺ ናቲ ማነው ያላወራ? ኒያና ጭራሽ አላወራችም። ቤዚ ቅድም አውርታለች። እሺ ኦልሞስት እየጨረስን ነው አለሽ። ኒያና ሚዩት ላይ ነው ያለሽው እያወራሽ ከሆነ በጣም ደክሞኛል። ምዕመናን ገስት ላይ ያላችሁ ሰዎች አም ሶ ሶሪ ፋይናላይዝ እያደረኩ ነው ያለሁትና እሺ ቤዚ ብላለች ቅድም። ኒያና ያወራች አይደለም። እሺ ያ እንጨርስ። ደክሞኝ ነው ያልኩት ዛሬ። ሰሞኑን ጽሁፌን ለመጻፍ በጣም ዳተኛ ሆኜ ነበር። በጣም አንደኛ አዲስ አበባ በጣም እየተመላለስኩ ነውና ምንም ወደ ፍሎ ልገባ አልቻልኩም ነበር። እሺ እና ወደ ፍሎ ልመጣ አልቻልኩም ነበር። የጽሁፍ መንፈስ ውስጥ የምትሆኑበት እንትን አለ። ጽሁፍ ምጽፉ ሰዎች ምናልባት አንዴ መንፈስ ውስጥ ስትሆኑ በመደዳ ብዙ ነገር ይመጣላችኋል። አንዴ ደግሞ መሀል ላይ ከተቋረጠ ያስቸግራል ወደ መንፈሱ ተመልሶ መምጣት። እኔ ተቸግሬ ነበር በጣም እና ያ ጌታ ይረዳኛል። ዛሬ ቀን ትንሽ ሞክሬ ነበር የሆኑ ሀሳቦችን መጨመራቸው ስላሉ ማለት ነውና እኔ በተደጋጋሚ ስለተነሳ እንደው ዛሬ በእግዚአብሔር ስለመታመንና በሱ ምርኩዝነትና በርሱ ምህረትና ቸርነት መከተል ምርኩዝና በትርነት እረኝነት ስለሆነ ያወራ ነው። ያ መታመን በውስጤ በጣም አለ እና እኔም ምጽፎና ያዘጋጀው ያለውትን ነገር ስትሮንግ የሆነ አማተር ጻፊ ነኝ። እንግዲህ የመጀመሪያ መጽሐፌ ነው የሚሆነው። አማተር ጻፊ ነኝ። እንደ አማተርነቴ ግን ማኑ መንካት አልፈልግም እና የሚያስጨንቀኝ ምን ያህል ህዝቡን ሊጠቅም የሚችል እግዚአብሔርን ሊያከብር የሚችል ሊያስከብርም የሚችል ነገር ላቀርብ እችላለሁ የሚለው ነው የሚያስጨንቀኝ እንጂ ማሳተሙ ያስጨነቀኝ አይደለም። በቃ እግዚአብሔር ያዘጋጃል። በደንብ ነው ማምነውና ካን ኢማጂን ዳት በዚህ ሳሳው ስለ ህትመት ምናምን ነው የሚጨነቀው። እኔ ጋር ደግሞ ያለው አይ ነው እግዚአብሔር ቶታሊ ሙሉ በሙሉ በነፃ የሚያሳትምልኝ አታሚ ሊያገናኘው ይችላል። የሁለት የሶስት ሰዎች ስራም ሊሆን ይችላል። ያው ወጪው ብዙ ሊሆን ይችላል፣ ግን 3-4 ሰዎች ቢሰባሰቡ የሚጨርሱት አይነት ነገርም ሊሆን ይችላልና እግዚአብሔር ውስጤን የሞላው ነገር ይሄ ነው። በቃ አንተ ዝም ብለህ ጻፍ፣ የሚሆነውን ነገር አምጣ፣ ለህዝቡ የሚጠቅመውን ነገር አዘጋጅ፣ እግዚአብሔር ደግሞ ያኛውን ያዘጋጃል።
በደንብ ነው ውስጤ የሞላው እሱ ነገር ሶ በሚገርም ሁኔታ በቃ በዛ መንፈስ ውስጥ ነው ያለሁት በእርግጠኝነት እንደሚወጣ አውቃለሁ በእርግጠኝነት ጥሩ መጽሐፍ እየተዘጋጀ እንደሆነ አውቃለሁ ኤንድ እንደሚታተም አውቃለሁ ኤንድ እግዚአብሔር ሰዎች እንደሚያዘጋጅም አውቃለሁ ሶ ያ ይወጣል ቀስ ብሎ ይወጣል አልዘናጋም እየተዘናጋም የሚቆይ ነገር አይኖርም ግን እንግዲህ የቆየ ምንድነው የረጋ ወተት ቅቤ ወጣዋል አይነት ነገር ነው እና እስካሁን ያወራናቸው ሚዲያ ላይ ያሉ ሐሳቦች ወደ ጀስት ከጎረቤቶቻችን ጋር ወደ ጎን ቀደምት እናታችን ካቶሊክ ጋር ሁሉን ነገር እንደዛ የሚያዛምድ አይነት እንትን ነው እየተቸም እያዛመደም እየነቀፈም መሄድ አይነት እንትን ነውና በጣም ትግል ይጠይቃል በጣም መሰጠትን ይጠይቃል በጣም መልፋትን ይጠይቃልና እግዚአብሔር ካሬጅ እንዲሆነኝ ብርታት እንዲሆነኝ እንድጸልዩ ብቻ ነው ፈልገው የዛኔ ደግሞ አልቋል አሁን ወደ ፕሮግራማችን እንግባ ሲባል ደግሞ የዛኔ እግዚአብሔር ሰዎችን ያዘጋጃል አብረን እንቆማለን የዛኔ Thank you very much ስለመጣችሁ በልደቴ ቀን ኤንድ እግዚአብሔርን ስላከበራችሁ መልካም ቃላትንም ስለተናገራችሁ እግዚአብሔር ይባርካችሁ ጊፍት ስታረጉ የነበራችሁ ሰዎች ፈለገ አይቼ ማላቆም ጊፍት ነው የሰጠው እሱ ደግሞ የሆነ እንደዚህ ፎቅ አይነት ነገር ምናምን እና ሌሎቻችሁ በሙሉ አይ ቲንክ እዚህ ጋር ያያየው መጥራት ይችላልው ግን ያው የኛ ቤት ምዕመናን መጠራት አይፈልጉም እሱ ነው ችግሩ እና ወቲ ሙና ሄርማዬ ህይወት ባባ አቤላ ቤቲና ያለ ይቀጥላሉ በጣም ብዙ ናችሁና ያ ይወጣሉ ሶ እኔም በጣም ነው የምወዳችሁ ጸልዩልኝ ተባረኩ